الشيطان الرجيم. وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم. ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون. ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء. الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء. رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء. ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار. أعوذ بالله من الشيطان الرجيم. إن الصفا والمروة من شعائر الله فمن حج البيت أو اعتمر فلا جناح عليه أن يطوف بهما ومن تطوع خيرا فإن الله شاكر عليم. إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم. إن الذين كفروا وماتوا وهم كفار أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون. وإلهكم إله واحد لا إله إلا هو الرحمن الرحيم. صدق الله العظيم. ሱራ ኢብራሂም ከአያ 35 እስከ 41 ኢብራሂምን ባለ ጊዜ አስታውስ፣ ጌታዬ ሆይ ይህንን ሀገር መካን ጸጥተኛ አድርገው፣ እኔንም ልጆቼንም ጣዖታትን ከመገዛት አርቀን። ጌታዬ ሆይ እነርሱ ጣዖታት ከሰዎች ብዙዎችን አሳስተዋልና፣ የተከተለኝም ሰው እርሱ ከኔ ነው። ትእዛዜንም የጣሰ ሰው አንተ መሐሪ አዛኝ ነህ። ጌታችን ሆይ
እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤትህ በካዕባ አጠገብ ከዘሮች ያስቀመጥኩ። ጌታችን ሆይ ሰላትን ያቋቁሙ ዘንድ አስቀመጥኳቸው። ከሰዎችም ልቦችን ወደ እነርሱ የሚናፍቁ አድርግ። ያመሰግኑህም ዘንድ ከፍሬዎች ስጣቸው። ጌታችን ሆይ አንተ የምንደብቀውንም የምንገልጸውንም ሁሉ በእርግጥ ታውቃለህ። በአላህም ላይ በምድርም በሰማይም ምንም ነገር አይደበቅም። ለነዚያ ከሽምግልና በኋላ ኢስማኤልን ኢስሐቅንም ለኔ ለሰጠኝ አላህ ምስጋና ይገባው። ጌታዬ ልመናን በእርግጥ ሰሚ ነውና። ጌታዬ ሆይ ሰላትን አዘውትሬ የምሰግድ አድርገኝ፣ ከዘሮቼም አድርግ። ጌታችን ሆይ ጸሎቴንም ተቀበለኝ። ጌታችን ሆይ ለኔም ለወላጆቼም ለምእመናንም ሁሉ ምርመራ በሚደረግበት ቀን ማር። ሱራ በቀራ ከአያ 158 እስከ 163። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። ቤቱን ካዕባን በሐጅ ወይም በኡምራ ስራ የጎበኘ ሰው በሁለቱ መካከል በመመላለሱ በእርሱ ላይ ኃጢአት የለበትም። መልካምንም ስራ በፈቃደኛነት የሰራ ሰው አላህ ይመነደዋል። አላህ አመስጋኝ አዋቂ ነውና። እነዚያ አንቀጾችና ከቅን መምሪያ ያወረድነውን ለሰዎች በመጽሐፉ ከገለጽነው በኋላ የሚደብቁ እነዚያ አላህ ይረግማቸዋል፣ ረጋሚዎችም ሁሉ ይረግሟቸዋል። እነዚያ ከመደበቅ የተጸጸቱና ስራቸውን ያሳመሩም የደበቁትን የገለጹን ብቻ ሲቀሩ እነዚህም በእነርሱ ላይ ጸጸታቸውን እቀበላለሁ። እኔም ጸጸትን ተቀባይ በጣም አዛኙ ነኝ። እነዚያ የካዱ እነርሱ ከሃዲዎች ሆነውም የሞቱ እነዚያ በእነሱ ላይ የአላህና የመላእክት የሰዎችም ሁሉ እርግማን አለባቸው። በውስጧ በእርግማኗ ውስጥ ሁል ጊዜም ዘውታሪዎች ሲሆኑ ቅጣቱ ከነሱ አይቀልም፣ እነርሱም አይቆዩም፣ ጊዜ አይሰጡም። አምላካችሁም አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም። እርሱ እጅግ በጣም ሩህሩህ በጣም አዛኙ ነው። ለሁለቱ እህትማማቾች ሁሉድና ሙልተዘም ሞራል ቅድማቸውም በደም ሞራል አሰሙልኝ። ማንም በሌለበት በምድረ በዳ ላይ አጋርም ባይኖራት አይዞሽ አለሁ ባይ ከአላህ ሆነና ትእዛዝ ውሳኔው መርሃባ ብላለች። እኔ ወጣለሁ። ቀላል አልነበረም የነበረችበት ሰው ሳይቀር እንስሳት ዝር ከማይሉበት ከዛ ከበረሃ አንድ ልጇን ይዛ መትጋትን ቀጠለች በአላህ ታግዛ። የሰነቀችው ስንቅ ከቀናት ባያልፍም ጥምና ረሃቧን ለመግታት ባይችልም ጌታዋን ተማምና ከዛ እዚህ ትላለች። ሰፋና መርዋ ላይ ትመላለሳለች። ጌታዋም አልረሳት፣ ምላሹንም ሰጣት። ከልጇ እግር ስር ውሃ ፈለቀላት። ታዲያ የኔ እህት ጌታዋ ጌታሽ ነው፣ ለምን ትሰጊያለሽ? ባይሳካልኝስ ስትይ ትፈሪያለሽ? ሀጀር ምሳሌሽ ናት ለትጋት ለብርታት፣ በአላህ ለመጽናት ፍጹም ለመቃናት። በይተንሽ ስሪና ሰበቡን አድርሺ፣ ዱዓሽን አድርጊ ወደ አላህ አልቅሺ። እንደ እርሷ ሁሉ ተስፋሽን ሰንቂ፣ ሁሉንም ተይና ከአላህ ታረቂ። እንደ ሀጀር ሁሉ በእርሱ ላይ ተመኪ፣ በአላህ ላይ ጽኚ፣ ወደ እርሱም ተጠጊ። ብስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። የምንወዳችሁ ታዳሚዎቻችን እንደምን አላችሁ? ጥሪያችንን ቀጠሯችንን አክብራችሁ እዚህ ስለተገኛችሁ እናመሰግናችኋለን። የዚህኛው ዙር ፕሮግራማችን እንደ ሀጀር ይሰኛል። እናንተን የሚመጥን የቀረን አስቆጭቶ እናንተን የሚያስደስት መሰናዶን ለማዘጋጀት ተፍተፍ ስንል ስንሯሯጥ የቆየ ነው። ኢንሻአላህ ደስ የሚል ፕሮግራም አብረን እናሳልፋለን። ይህንን ፕሮግራም እየመራው አብሬያችሁ የምቆየው እኔ ሀያት ሰኢድ ነኝ። ፕሮግራሙ ተሳክቶ ወደ እናንተ እንዲህ ባማረ መልኩ እንዲደርስ አጋር የሆኑ ድርጅቶችን ከማመስገን እንጀምር። ሁሌም ለጤናውን ተጋለን ይለናል ኢትዮ ጠቢብ ሆስፒታል። ዘመኑ ባፈራቸው ቴክኖሎጂዎችና ከ20 ዓመት በላይ ልምድን ባካበቱ የውጭ ሀገር እንዲሁም ሀገር በቀል ሰብ ስፔሻሊስት ሐኪሞችን አጣምረን አመርቂ ግልጋሎትን በመስጠት ላይ እንገኛለን ይሉናል።
የወንዶችና የሴቶች ሙሉ የመካንነት ምርመራና ሕክምና፣ በላቦራቶሪ ውስጥ የሚደረግ የዘር ፍሬ ማዋሃድ ማለትም የአይቪኤፍ ሕክምና፣ የአዩአይ ሕክምናና የአፈጣጠር ችግርን ለመከላከል ከጽንስ በፊት የሚደረግ የዘረመል ምርመራ፣ የወንድና የሴት መውለድ አቅምን ለማቆየት አገልግሎትን እዛ ያገኛሉ። ቀጠሮ ለማስያዝና ተጨማሪ መረጃ ለማግኘት በ0933 74 55 55 እንዲሁም በአጭር የስልክ መስመራቸው በ9000 ላይ መደወል ትችላላችሁ። ሌላኛው ስፖንሰራችን ደግሞ እስላማዊ እውቀትን ያገኙ የሚለን ኢማን እስላማዊ ኮሌጅ ነው። እስላማዊ ትምህርትንና አረበኛ ቋንቋን በመደበኛ በርቀትና በኦንላይን በማስተማር ላይ ይገኛል። እንዲሁም በክረምት መርሃ ግብራቸው ደግሞ ለልጆችና ለአዋቂዎች ምዝገባ ጀምረዋል። አድራሻቸው ጀሞ 3 ሰይድ ያሲን ህንፃ ላይ 4ኛ ፎቅ ላይ ይገኛሉ። እንዲሁም ፒያሳና ቤተልሔም ታገኛቸዋላችሁ። እንዲሁም ደግሞ መድረካችንን እንደዚህ ውብ አድርገው አድርገው የሰሩልን ፏ ዲኮሮች ናቸው። ኒካ፣ ምርቃት፣ ሰርግ፣ የተለያዩ ፕሮግራም ሲኖራችሁ እነሱን ማግኘት ወይም እነሱን ኮንታክት ማድረግ አትርሱ። እንግዲህ ይህንን ካልኳችሁ መጀመሪያ ላይ እንዳነሳ ነው የዛሬው ፕሮግራማችን የሚያውጠነጥነው ወይም ደግሞ ዙሪያውን የሚያደርገው በሀጀር ላይ ነው። ሀጀር የጽናት ምሳሌ ናት። ምንም ባልነበረበት ላይ ጽናቷ፣ ትግስቷ፣ እምነቷ የነበረው አላህ ላይ ነው። አላህ ደግሞ አላሳፈራትም አይደለ? ከጠበቀችው በላይ አድርጎላት ስቲል እኛ ድረስ ሊደርስ የሚችል ነገር ነው አላህ የሰጣት። እኛ ደግሞ ዱንያ ላይ ስንኖር በጣም ብዙ ችግሮች ያጋጥሙናል። ዋናው ነገር ችግር ውስጥ መግባታችን ሳይሆን ችግር ላይ በአላህ ላይ ጽናት አሳድረን እምነታችንን አላህ ላይ አድርገን ከዛ ችግር ወጥተን መገኘታችን ላይ ነው። የዛሬው መሰናዷችን ኢንሻአላህ በደንብ ያጠነክረናል። ከወደፊቱ ህይወታችን ላይ ሊያጋጥሙ ለሚችሉ ነገሮች ሁሉ ስንቅን ሰንቀን የምንወጣበት ይሆናል ኢንሻአላህ። ስለዚህ ቀጥታ ወደ መጀመሪያው መሰናዷችን ስናልፍ ይህንን ፕሮግራም ያዘጋጀላችሁ ሙስሊም ውመን ኔትወርክ ነው። የዚህ ድርጅት ዋና ስራ አስኪያጅ የሆነችው በጣም የምንወዳትና የምናከብራት ኡስታዛ ሀስና የእንኳን ደህና መጣችሁ ዝግጅት ወይም ንግግርን ታደርግልናለች። እባካችሁን በሞራል ተቀበሉልን። አላሁ አክበር አላሁ አክበር አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእንዴት ልዋብ ቤተሰቦቻችን እንግዲህ ንያ ያለው አላህ ያድርግልን ለሁላችንም። ጥሪያችንን አክብራችሁ በዚህ ውድ ቀን በዚህ ውድ ሰዓት እዚህ ስለተገኛችሁልን በተቋሙም በእህቶችም ስም ከልብ የመነጨ ምስጋናዬን አቀርባለሁ። አላሁ ጀለ ወዐላ ኸይር ጀዛአችሁንም ይክፈላችሁ። እንግዲህ ተቋማችን ሙስሊም ውሜን ኔትወርክ ብዙ የሚታወቅ በስም ደረጃ ባይሆንም እጅግ በጣም ብዙ ስራዎችን የሚሰራ እየሰራም ያለ ከ20 ዓመት በላይ ስራ የጀመረ ፍቃድ ግን ካወጣ ቅርብ ጊዜ የሆነ ትልቅ ተቋም ነው። ይህ ተቋም የተመሰረተው ሌት ተቀን የኢስላም አስተምህሮ ለመላው ዓለም እንዲደርስ በሚጨነቁ ኡስታዞች፣ ምሁራኖች፣ ታላላቅ እህቶች ሲሆን እጅግ በጣም ዘርፈ ብዙ ስራዎችን ይሰራል። አላህ ጀለ ወዐላ በሱ ገዛና በሱ ፍቃድ ከዛ ደግሞ ሌት ተቀን በሚተጉ እህቶች የተመሰረተ በሴቶች ብቻ የሚመራ ሲመሰረትም በሴቶች የሚመራውም በሴቶች ብዙ ስራዎችንም ከ95% በላይ በሴቶች ብቻ ስራውን የሚያስኬድ ትልቅ ኡማውን ሊያገለግል የተመሰረተ ተቋም ነው። ይህ ተቋም ከሚሰራቸው ዘርፈ ብዙ ስራዎችና በስሮቹም ትላልቅ የራሱ የሆነ ክፍሎች ያሉት ዲፓርትመንቶች ያሉት ታላላቅ ተቋሞችን የሚያቀፈ ትልቅ ተቋም ነው። በከፊልና በትንሹ ከስሩ ያሉ ተቋሞችና ስራዎችን በጥቂቱ ልዘርዝርላችሁና ለእናቶችና ለወጣቶች ቂርአትን ተርቢያን ያዘጋጃል። እንዲሁም ለህፃናት ልዩ ፕሮግራም ኡስዋ ኪድስ በሚል የክረምትና የበጋ ተርቢያ የተለያዩ ፕሮግራሞችን ያዘጋጃል። ቅድመ ትዳርና ድህረ ትዳር ስልጠናዎችን ይሰጣል። ትዳር ውስጥ ላሉ ደግሞ ወሳኝ የሆኑ ትዳርን፣ ቤትን ኢስላማዊ ቤት እንዲሆኑ ስልጠናም የምክር አገልግሎትም ይሰጣል።
በቴሌቪዥንም በቴሌግራምም በግልም የተለያዩ ስልጠናዎችን ይሰጣል፣ ፕሮግራሞችን ያቀርባል። ለወጣቶችም እንዲሁ የተለያዩ ፕሮግራሞችን አዝናኝ፣ አስተማሪ፣ ዲንም ዱንያቸውንም በደንብ እንዲያውቁ በተርቢያም እንዲታነጹ ሌት ተቀን የሚተጋ ተቋም ነው። በተጨማሪ ደግሞ ለየት ባለ መልኩ የትኛውም ተቋም ውስጥ የማይሰራ የዱዓቶች የመምህራኖች ስልጠና በተለያየ ጊዜ የተለያየ ቦታ ላይ ከአዲስ አበባም አልፎ ክፍለ ሀገራትም ላይ ሰዎች ጥሪ በማቅረብ ለትምህርት ቤቶች፣ ለመድረሳዎች፣ ለተማሪዎችና ለዱዓቶች ስልጠና በመስጠት እነዚህም የሰልጠኑ ዱዓቶችን ብቁ እንዲሆኑ ጎን ለጎን ቂርአት በመስጠትና ሰርቲፋይድ በማድረግ ለኡማው የግሉን አስተዋጽኦ የሚያደርግ ታላቅ ማህበር ነው። እንግዲህ ይህ ማህበር እናንተ ካገዛችሁትና እንደ ሴቶች ከጎናችሁ ከቆማችሁ የበለጠ ብዙ አላማዎችን ይዞ የተነሳ ነው። ለ10ኛ ጊዜም እንዴት ልዋብ ያዘጋጀላችሁ ይሄው ተቋም ነው። በየመሳጂዱ ጁምዓም ከሰዓት ከሰላት በኋላ ትናንሽ 15-20 ደቂቃም ቢሆን ከዚሁ የሰለጠኑ እህቶች ናቸው ሙሐደራ እያቀረቡላችሁ የሚገኙት። በተለይ እዚህ አካባቢ የቤተል መስጂድ እናቶች ይታዩኛልና ትልቁ በጣም እየለፋች እየደከመች ያለችው ኡስታዳ ለይላን በደንብ ታቃታላችሁ። ይሄንንም በደንብ እያንቀሳቀሰች ያለችው እህት ኡስታዳ ለይላ ናት። እንግዲህ ከጎናችን በሐሳብም በዱዓም በምናደርገው ፕሮግራምም እየተሳተፋችሁ ከጎናችን እንድትሆኑ እንጠይቃለን። አላሁ ጀለ ወዐላ ለኛም ኢኽላሱንም ثباتንም አላህ ይስጠን። جعلني الله وإياكم من الذين يستمعون القول فيتبعون الأحسن. ኡስታዝ ሀስኒ ጋር አሪፍ ቆይታ እንደነበራችሁ ባለሙሉ እምነት ነኝ። አሁን ደግሞ እስቲ ወደ ነብያቶች መለስ እንበልና ነብያቶች ሁሉም የኖሩት ኑሮ ለኛ ትምህርት ነው አይደለ? እያንዳንዱ ያደርጉት የነበረው ሁሉ ህይወታችንን እንድንመራበት ስንቅ የሚሆነን ታሪክ ነው። የነብዩላህ ኢብራሂምን ታሪክ ብንመለከት በጣም የሚገርመኝ ነብዩላህ ኢብራሂም ለአላህ ፈጽሞ ታዛዥ ነበሩ። ከሳቸው መለስ ስንል ደግሞ ልጃቸው ለነብዩላህ ኢብራሂም በጣም ታዛዥ ነበሩ አይደል? አንድ ታሪክን እናውሳ። ነብዩላህ እስማኤል ትዳር ከያዙ በኋላ ነብዩላህ ኢብራሂም ይጎበኛቸው ነበር አይደል? አንድ ጊዜ ወደ ቤታቸው ሲመጡ አንዲት እንስትን ያገኛሉ። የታለ እስማኤል ብለው ሲጠይቋት ለአደን ሄዷል ትላቸዋለች። ኑሯችሁ እንዴት ነው ብለው ጠየቋት። ተቸግረው እንደሚኖሩ ከባድ ህይወት እየገፉ እንዳሉ መለሰችላቸው። የመለሱላት ምላሽ ከባድ ነበር አይደል? ከዛ በኋላ የነበረውን ህይወቷን የቀየረ ምላሽ ነበረ። ሲመጣ የበር መዝጊያህን ቀይር በይው አሏት። እሷ አታውቅም አባቷ እንደሆነ ምናምን አታውቅም። ከዛ ሲመጣ በእድሜ ገፋ ያሉ አንድ ሰው መጥተው ነበርና የበር መዝጊያ እንድትቀይር ነግረውሃል ትለዋለች። እሱ ገባው። አባቱ እንደሆነ አውቋል። ቀይር ያሉት ባለቤቱ እንደሆነም ገብቶታል። ለአባቱ ታዛዥ ነበር። ከሆነ ጊዜ በኋላ አባቱ ተመልሶ ሲመጡ ሌላ እንስትን ያገኛሉ። ጠየቋት። እሷንም ኢስማኤል የታል ሲሉ ጠየቋት። እሷም አደን ሄዷል ስትል መለሰችላቸው። ኑሯችሁ እንዴት ነው ሲሉ ሲጠይቋት እሷ ምን ብላ መለሰች? ደስ የሚል ህይወት እየኖርን ያለ ነው፣ ተመችቶኛል ስትል ትመልሳለች። እሳቸውም በቃ ሲመጣ የበር መዝጊያህን ጠበቅ አድርገህ ያዝ ብለሽ ንገሪው ይላታል። ከዛ እሱ ሲመጣ በእድሜ ገፋ ያሉ አንድ ሰው መጥተው ነበረ፣ በር መዝጊያህ እንድታጠብቅ ነግረውሃል ትለዋለች። ከዛ በኋላ የትዳር ህይወታቸው ደስ የሚል ሆነው ቀጠለ ማለት ነው። ይህ ከዛም አልፎ ደግሞ ሀጀርንም መመልከት እንችላለን። ለነብዩላህ ኢብራሂም የነበራት ታዛዥነት፣ ለአላህ የነበራት ታዛዥነትን ማንሳት እንችላለን። አሁን ላይ እኛ ካለንበት ሁኔታ ጋር ደግሞ ያንን ስናወዳድረው ያለውን ክፍተት ልብ ማለት እንችላለን አይደል? የሆነ ትእዛዝ ሲመጣ ሰራዋለሁ እሺ ከማለት ይልቅ ምክንያት መደርደር፣ እንደዚህ ያለብኝ እንደዚህ ሆናለሁ የሚሉ ምክንያቶችን መስጠት ለኛ ቀላል ነው። ኢንሻአላህ አሁን ቀጣይ ወደ እናንተ የምናደርሰው ፕሮግራም ይሄንን የሚፈታ ይሆናል። የአንደሉስ ትምህርት ቤት ስራ አስኪያጅ ነች። 8 ልጆችና የ2 የልጅ ልጆች አሏት። ወደዚህ ትመጣና ጣዓ ላይ ወይም ደግሞ ትእዛዝን መቀበል ላይ የምትለን አንዳንድ ነገር ይኖራል። ኡስታዛ ኸይሪያን ሞቅ ባለ ሞራል ተቀበሉልኝ።
السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له. نشهد أن لا إله إلا الله وأن محمدا رسول الله. اللهم صل على سيدنا محمد وعلى آل سيدنا محمد وصحبه وسلم. إن شاء الله እንግዲህ ያው እኔ የተሰጠኝ ፕሮግራም በአብዛኛው ከዳዕዋ ጋር የተያያዘ ስለሆነ እንደነሱ ፈገግ እያደረኩ ወይ ምናምን የሆነ ግጥም ምናምን እየገጠምኩ ባላቀርበውም በተወሰነ መልኩ ኢንሻአላህ ትንሽ እንተዋወስበታለን ብዬ አስባለሁና ስለ ጣዓ ሚለውን ነው የምናነሳው። ጣዓ ማለት ነው ለምንድን ነው ጣዓ ማድረግ የከበደን? በተለይ ደግሞ ከዚህ ወቅት ጋር ቅድም ስለ እናታችን ሲነገር ነበር፣ ስለ ልጆቹ፣ ስለ አባቱ፣ ስለ ሁሉ ሲወራ ነበርና ከነዚህ ሰዎች አንጻር ስናየው እንዴት ነበር ጣዓ ያደርጉት፣ እኛስ ያለንበት ሁኔታ አሁን እንዴት ነው የሚለውን ነገር ኢንሻአላህ ለማየት እንሞክራለን ማለት ነው። ስለዚህ ከዚህ ጋር በተያያዘ ዛሬ ያለንበት ቀን እጅግ በጣም ደስ የሚል ሁላችንም እናውቀዋለን። እነዚህ ቀናቶች እጅግ በጣም ብርቅ የሆኑና ዓለም ላይ ካሉ ቀናቶች ሁሉ በጣም አላህ Subhanahu Wa Ta'ala ዘንድ የተወደዱ የሆኑ አፍደል አዕዘም የተባሉ ቀናቶች ላይ ነው ያለነው። በእነዚህ ቀናቶች ደግሞ በጣም የተበረታታ ነው ምንድነው? ስራ አይደል? አልዓመሉ ሷሊህ። አመሉ ሷሊህ ምንድነው? ጣዓ ነው። አላህ Subhanahu Wa Ta'ala መታዘዝ ነው። አላህ Subhanahu Wa Ta'ala በታዘዝ ላይ በጣም የሚወደድበት ቀን ላይ ሆነን ስለዚህ ነገር በደንብ ራሳችንን የሚኮረኩር ነገር ማውራታችን እጅግ በጣም ጥሩ ሰዓትና የተገናኘ ነው ብዬ አምናለሁ ኢንሻአላህ። ለዚህ ከዛ አንፃር መጀመሪያ ስነሳ ጣዓ ማለት ምን ማለት ነው? ጣዓ ማለት አላህ Subhanahu Wa Ta'ala ያዘዘውን መታዘዝ፣ የከለከለውን መከልከል፣ ለዱንያም ለአኺራም የሚጠቅም ነገር ማለት ነው። ምንድነው እኛ ብዙ ጊዜ ጣዓ ስንል በቃ አላህ ብለን ምንሰራው ጀነት ለማግኘት ብለን የምንሰራው ነገር አድርገን ነው የምናስበውና የምንለው። ግን ጣዓ የምናደርገው ጀነት ለመግባት ወይም አላህን ብቻ ለማስደሰት ሳይሆን እኛ ራሱ የተሻለ ጥሩ ኑሮ ጥሩ ሀያት ለመኖር ነው አላህ የምንታዘዘው። ለምን አላህ Subhanahu Wa Ta'ala እኛን የፈጠረን አላህ ነው። ስለዚህ አላህ Subhanahu Wa Ta'ala እኛን እስከፈጠረን ድረስ እኛ እጃችን ምን መስራት እንዳለበት፣ እግራችን ወዴት መሄድ እንዳለበት፣ እያንዳንዱ ነገራችን፣ የሰውነት ክፍላችን፣ ልጆቻችንን፣ አባቶቻችንን፣ ሁሉን ባሎቻችንን እንዴት አድርገን መኗኗር እንዳለብን ጋይድ ሊያደርገን የሚችለው አላህ ነው። ይህ ጋይዳንስ ነው እሱን እሺ ብለን ስንታዘዝ የሚባለው ማለት ነው። ስለዚህ ጣዓ ጀነት ለመግባት ብሎ የሚሰራ ስራ ብቻ ሳይሆን ወይም የአላህ ውዴታን ለማግኘት ብቻ ተብሎ የሚሰራ ሳይሆን ዱንያ ላይም የተሻለ ኑሮ ለመኖር ማለት ነው። ለምሳሌ አንድ ሰው ትምህርት ቤት ይገባል። ትምህርት ቤት እኮ በጣም ከባድ ነገር ነው አይደል? ማጥናት አለ፣ ፈተና ይባላል፣ የቤት ስራ አለ። ቤት ሄደሽ እንኳን እንዳታርፊ የቤት ስራውን ተሸክመን እንመጣለን፣ እሱን እንሰራለን ምናምን። እንደው ፈታ ብለን ቤታችን ቁጭ ብለን እግራችን ዘርግተን እንደው ስናወራ የሆነ ነገር ብንውል የበለጠ አይሻልም ነበር? ይሄ ለዱንያ ጉዳይ ማለት ነው። ያ ነበር የበለጠ ነፍስያችን ደስ የሚላት አይደል? ባታጠና ሌሊት ቁጭ ብላ ባታጠና የተለያዩ ነገሮችን ባታደርግና ዘና ፈታ ብትል የበለጠ ደስ ይላት ነበር ነፍስያ። ግን ምን እናረጋታለን? የግድ አስረን ቆይ ፈተና እስኪያልቅማ አጥኒ፣ እቺን ትንሽ ቀናት አጥኒ ይሆነ እያልን በቃ የቤት ስራ ሳሰርኪሽ እነ ሚስተርና ምናምን ደግሞ ታውቂያለሽ ቅያማ ነው የሚያቆሙት። ለዚህ የቤት ስራሽን ስር እያልን መተኛት እየፈለግን መዝናናት እየፈለግን ምናምን ነፍስያችን ረግጠን እንሰራለን። ለምንድን ነው ይሄን የምናደርገው? እዚህ ውጤቱ ይታያል። ወይ ዶክተር ሆነሽ ወይ ምናምን የሆነ ትልቅ ስራ ኖሮሽ ወይ የሆነ ደሞዝ መከፈል ጀምረሽ ወይ ደግሞ ተሸልመሽ ስትመረቂ ምናምን የሆነ ደስ የሚለው ነገር እዚሁ ይታያል። ለዛች በጣም ቀንና ሌሊት እንለፋለን። ይሄኛው ደግሞ የአላህ Subhanahu Wa Ta'ala ጣዓው ደግሞ አንዱ አኺራ ላይ የምናገኘው ሪዳ ነው። ሌላው ግን አኺራ ላይ የምናገኘው ጀነት፣ አኺራ ላይ የምናገኛቸው ምንዳዎች ናቸው። ሌላው ግን እዚች ዱንያ ላይ ራሱ የተሻለ ቆንጆ ኑሮ እንድንኖር ምንም ከበሽታም ከመጥፎ ነገሮች ራሳችንን ጠብቀን ከሱሳሱስ ከምናምን ጠብቀን ቆንጆ ሙስሊም ሆነን እንድንኖር ነው። አላሁ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወሊመን ኻፈ መቃመ ረቢሂ ጀነታን። ዱንያ ላይ ጀነት፣ አኺራ ላይ ጀነት። ዱንያ ላይ ጀነት አለ። የዱንያውን ጀነት ያልገባ ሰው የአኺራውን ጀነት አይገባም ይላሉ።
የዱንያውን ጀነት ለመግባት ጣዓ አድርገን ዱንያ እኛ ያለንበትን ደስታ ቢያውቁ ኖሮ ሰዎች ጀነት ላይ አሁን እንዲህ ውስጥ ያለኝን ደስታ ካለ ጀነት ሁሉ ነገር አለው ማለት ነው የሚሉት። በጣም ኢማን ያላቸው ሰዎች አላህን በጣም ከመገዛት አላህ ጋር በጣም ከመቅረብ አላህ በሚያደርገው ነገር ከመደሰት የሚያገኙት ደስታን አይተው ጀነት ውስጥ እንዲህ አይነት ደስታ የሚኖር ከሆነ ዋው ከዚህ በላይ ምን አለ ሁሉ ነገር አለ ማለት ነው ይላሉ። እና ዱንያ ላይ ለመደሰት ራሱ ጣዓ ያስፈልገናልና ለዚህ ጣዓ ለማስተዋወቅ ያህል ነውና ለዛ ጣዓ የምናደርገው እግሬ ምን መሄድ የት መሄድ እንዳለበት ጭፈራ ቤት ነው መሄድ ያለብሽ ወይስ መስጂድ ነው መሄድ ያለብሽ? በእጆቼ ምን መስራት እንዳለብኝ በእጄ ሰዎችን ሰላም አለይኩም እያልኩኝ ወንጀሌን እያራገፍ ፍቅር እየነሳው መሄድ ነው ያለብኝ ወይስ እየተማታሁበት እየሰረቅኩበት ወይ ምናምን ነገር ነው? የተለያዩ እያንዳንዷን ነገሮቻችንን አላህ ባዘዘው መልኩ መስራትና መከልከል ጣዓ ይባላል ማለት ነው። ስለዚህ ከዚህ አንፃር ኢንሻአላህ ጣዓን የዚህን ያህል ካልን ጣዓ እንደዚህ የሚጠቅም ነገር ከሆነ ለምንድን ነው ጣዓ ማድረግ የከበደን? እያደረግን አይደለንም በአብዛኛው አይደል? በጣም ይከብደናል መጾሙ መቅራቱ። አሁን ዙልሂጃ ከገባ ስንት ቀን ሆነው? ይህን ያህል ቀን ሆኖት ምን ያህል ቀርተናል? በጣም ነይተን ነበር ሳይገባ በፊት አይደል? ምን ያህል ቀርተናል? ምን ያህል ዘክረናል? ምን ያህል ሰድቀናል? ምን ያህል ኸይር ስራ ላይ ተገኝተናል? አላህ Subhanahu Wa Ta'ala እኛን በጣም ስለሚወደንና ስለሚፈልገን ምንድን ያደረገልን? በሁለት በጣም ውድ በሆኑ ቀናቶች መካከል ላይ ያደረገን ሁለት ውድ ቀናቶች ማለት አንደኛው ምንድን ነበር? 10 የረመዳን 10 الأواخر ላይ ያሉ ሌሎች በቃ ልጠባችሁ ለይለተል ቀድር ተነሱ እንጂ ምን በሉ በቃ እንዲህ አርጉ ወንጀላችን ሁሉ ልማር አጅራችን ላብዛው ሲለን ቆየ። ሞከረን በጣም 10 ምርጥ የሆኑ ሌሊቶች የነበሩበት ቀን ነበር። አሁን ደግሞ 10 እጅግ በጣም ምርጥ የሆኑ ሀታ ረመዳን ካለው ቀኖች የበለጠ ምርጥ ቀን ደግሞ እንደገና ሰጠን ወዲያው ማለት ነው ረመዳን እንደወጣ። እነዚህ ዙልሂጃ በእነዚህ ቀናቶች ራሳችንን ጥብጥብ አድርገን ቆንጆ እንድንሆን ይፈልግ ነበር። ግን ምን ያዘን? አሁንም እንደ መግቢያ ሳደርገው ማለት ነው አንደኛ ምንድነው ያዘን የሚመስላችሁ? አንደኛው ሸይጣን ነፍስያ አይደሉ? በዋነኝነት ሸይጣንና ነፍስያ። ሸይጣን ግን ምን እንዳደረገ ታውቃላችሁ? ከጣዓ አንፃር ሸይጣን እኮ ለአላህ Subhanahu Wa Ta'ala ቃል ገባለት ለእغوينهم አጅመዒን እንደው አላህ አንዚርኒ ኢላ የውም ይብዓሱን አለና እንደው ታያለ ሁሉም ባላጠማቸው እንደ ያንተ ባሮች በጣም ሷሊህ የሆኑት ሙኽሊስ የሆኑት ባሮች ሲቀሩ ሁሉን አጠማለሁ ብሎ ለአላህ ቃል ገባ። ቃሉን ጠበቀ በጣም በሚያሳዝን መልኩ። ለኛ ነው እንጂ የሚያሳዝነው ለሱ ግን በቃሉ እየሄደ ነው ያለው። በደንብ ፕላን አድርጎ ነድፎ እንዴት አድርጌ ነው ማወጣቸው ማን ምንድነው የሚወደው ማን እንትን ይለዋል ቤት በመንፈልገው ስታይል እየሄደ ይሄንን ሸይጣንን ማሸነፍ ነው የከበደን፣ ነፍስያችንን ማሸነፍ ነው የከበደን። ሌላው ደግሞ እደርሳለሁ ነገ ተውበት አደርጋለሁ ዛሬችን ሊና በቃ ነገ ጀምሬ ሳሊህ እሆናለሁ እንዲህ አይነት ነገር የሚሉ ነገሮች በአብዛኛው ወደፊት ይስተካከላለው የሚሉ ነገሮች በጣም ይዙናል። ከዚህ አንፃር ረሱላህ ሰለላሁ ዐለይሂ ወሰለም ምን ይላሉ? يبعث كل عبد على ما مات عليه ሁሉም ሰው የውመል ቂያማ ማለት ይብዓት የሚቀሰቀሰው በምንድን ነው አሉ? አላማ ማታ عليه በሞተበት ነው የሚቀሰቀሰው። እንደገና ደግሞ ሰው ደግሞ የሚሞተው ይላሉ በኖረበት ስታይል ነው። ነገ ከነገ ወዲያ ያስተካከላለሁ ብለን ብንል ነገ ከነገ ወዲያ መስተካከል አንችልም። من عاش على شيء مات على شيء ومن مات على شيء بعث على شيء ነው በዛች ስንኖር ከነበርን ፊልም ስናይ የሆነ ነገር ስናረግ መጥፎ ነገሮች ላይ ውለን ነገ ተውበታለሁ ቆይ ነገ ጀምሬ ሰላት ጀምራለሁ ምናምን እያለ ምንኖር ከሆነ በዛች ሐል ነው እንጂ ምን ሞተው ለተውበት አንወፈቅም። ስለዚህ ያንንም ተስፋ ማድረግ አያስፈልገንም ማለት ነውና ከዚህ ጋር ተያይዞ ይሄን ያህል ጣዓ አስፈላጊ ነው የከለከለኝ ሸይጣን ነው የከለከለኝ ነፍስያዬ ነው እያልን ምንል ከሆነ ከነዚህ ጋር ተያይዞ ዛሬ ቀኖች ላይ ቅድም በጣም እህቶቻችን ሲያወሩት ነበር በዚህ በዙልሂጃ ጋር ከሐጅ ጋር ተያይዞ ያለ የነብዩላህ ኢብራሂምና የኢስማኤልን የሀጀርን ታሪክ ስናነሳ ሁሉ ነገር ይገባናል። እኛ ምን ላይ እንዳለንና እንዴት አድርገን በጣም እንደዘቀጥን እንረዳለን ማለት ነው ኢንሻአላህ። ስለዚህ ከዛ አንፃር ምንድነው የምናየው? መጀመሪያ ላይ እስቲ እናያቸው ነብዩላህ ኢብራሂምን። በጣም ባለቤታቸው በጣም እድሜዋ ገፋ፣ እሳቸው በጣም አረጁ። በስተርጅና ላይ አላህ Subhanahu Wa Ta'ala ሊሰጣቸው ከሀጀር ሊሰጣቸው አልহামዱሊላህ። እንደዛ በስተርጅና በጉጉት በጣም ለረጅም አመታት ልጅ ሲጠብቅ ቆይቶ ልጅ ያገኘ ሰው የልጅ ፍቅር እንዴት እንደሚሆን ሁላችንም እናውቀዋለን አይደል?
እንዴት ነው በጣም እስቲ አንድ ልጅ ያለው ወይ ከአንድ ልጅም ደግሞ በጣም በጉጉት በቃ አላገኝም እንደው ምትክሳል ተካል ሞት ነው በቃ ላልፍ ነው በማል ባለበት ሰዓት ያገኘውን ልጅ በዛ አይነት ሐል ላይ ያሉ አላሁ ሱብሓነሁ ወተዓላ ይሄን እጅግ በጣም ብርቅ የሆነውን ልጅ ወዴት እንዲልኩት አዘዛቸው غير ذي زرع عند بيت እዛ እንደ አላህ ሱብሓነሁ ወተዓላ መካ ላይ ምንም ዘር የሌለበት ይሄ ተክል ምናምን የሌለበት ውሃ ምናምን የሌለበት በረሃ ቢዋዲን ሸለቆ ውስጥ እዛ ሄደ አስቀምጥ ገና የሚጠባ ህፃን ልጅ እያለ ይሄ የአይን ማረፊያ ተጓግቶለት ያልጨረሰ እናቶች ነን ብዙዎቻችን ወይም ደግሞ ወደ እናትነት እየሄድነን አንዳንዶቻችን ደግሞ ለወደፊት እናት የምንሆነን እናውቃለን የልጅን ጉጉት እሳቸውም እኮ እንደኛው ሰው ናቸው እንዴት በጉጉት እንዳገኙት ልጅን እንደዛን አይነት ልጅ ወስደህ እዛ አስቀምጥ ተባሉ ያ አላህ መጀመሪያውኑ ባልሰጠኝ አያስብልም አላህ ሱብሓነሁ ወተዓላ ሰጠ ሲፈትናቸው እዛ አስቀምጡ አላቸው ሰምዓን ወጣ ያ ረቢ እሺ አስቀምጣለሁ ልጄ ብለው ወስደው ምን ይሁን ምን ይደረግ አያውቁም ለአላህ ሱብሓነሁ ወተዓላ ነው የሚሰጡት ውሰድ እና እዛ አስቀምጥ ተባሉ ወስደው ልጃቸውን ባዶ በረሃ ምድር ላይ ወስደው አስቀመጡ ምንም ነገር የሌለበት ቦታ ላይ ማለት ነው ሸለቆ እዛ ላይ በሚያስቀምጡበት ሰዓት የነብዩላህ ኢብራሂም መታዘዝ ያው ብዙዎቻችን ስንሰማ እርግጠኛ ነኝ ምንድነው የምንለው ወይ እሳቸውማ ነብይ ናቸው እንዴ እኛ ጋር ምን አገናኛቸው ምናምን ልንል እንችላለን ግን ነብይ እንደ ሰውም ስሜት አለው እንደ ሰውም ፍላጎት አለው በዛ ላይ ደግሞ አላህ Subhanahu Wa Ta'ala ጋር የሳቸውን ያህል ትልቁን ነገር አይደለም አሁን እኛ እንፈተን የተባለው በጣም ትንሿን ነገር ለራስሽ የሚጠቅምሽን ራስሽ ቆንጆ ሆነሽ ምትኖሪበትን ምርጥ ትዳር ሚኖርሽ ምርጥ ልጆች ሚኖርሽ መንገድ ነው ተጠይቀን እየከበደን ያለው እሳቸው ግን ልጅህን በቃ ለምን ግን አስቀምጠዋለሁ እንዴ እኔ ተንከባከቢያ ስላላሳድገው ለምን ሰጠኸኝ አላህዬ እንዴ ምናምን አይደለም በቃ ወስደው እዛች ጋር ሄደው ቁጭ ከዛ አስቀምጠው በሚመለሱበት ሰዓት እናታችን ሀጀር አስባት የኛው አይነት ማለት ነው እናታችን ሀጀር ደግሞ ምንድነው ያደረጉት እንዴ እንዴት ብለህ ነው እዚህ ብጥለኝ እኔን ከነ ልጅ አጥቢ ልጅ ይዤ ምናምን አይደለም ያለችው እንዴ ምን ነው ትቷቸው ሄደ ዝም ብሎ ፊቱን አዞሮ ረያ ኢብራሂም ምን ሆነህ ነው አለይሂ ሰላም አላሁ አመረክ እኛን እዚህ እንድታስቀምጥ አላሁ አመረክ አላህን ያዘዘህን አው አሏት ኢዘን ላይ ይዳይሮና አላህ ከሆነ ያዘዘህ ምንም አላህ እኛን አይተወንም አላህ ላይ ያለ ተወኩል ለአላህ ያለ ጣዓ እንዴ ምንም ቢሆን እኮ ሰበብ ያስፈልገዋል አላህ ነው እኮ ሌሊት ተነሽና ስገጂ ያለሽ አላህ ነው እኮ ፈርድ ሰላቶቻችሁን አሳምራችሁ ስገዱ ያለን አላህ እኮ ነው ሂጃባችሁን አሳምራችሁ ልበሱ ያለን ልክ እሷን ልጅን የሚያህል ነገር በረሃ ላይ አስቀምጪ ስትባል አላህ ከሆነማ ድርድር የለውም ምንም ሆነ ምን ለምን ይፈለገ በረሃ አይበላንም አላህ ከሆነ ምንም ድርድር የለውም ብላ ተቀበለች እኛ ግን እጅግ በጣም ቀላል የሆኑ ነገሮችን ሂጃብሽን አሳምረሽ መልበስ ቅርጽ ማያወጣ አርጎ ሰፋ አርጎ መልበስ ወር ደግሞ ሰላታችን በወቅቱ መስገድ የተለያዩ ጾሞችን መጾም ካለሽ ነገር ላይ ሰደቃ መስጠት እጅግ በጣም ቀላል የሆኑ ነገሮችን ታዘን እንዴት ብለን አላህን ይሄማ ከሆነ ምንም ችግር አላህማ ካዘዘኝ ወደ ኋላ ወደፊት የለውም አንልም ስለዚህ ከዚህ አንፃር እሷ ግን አላህ ካዘዘ አላህ Subhanahu Wa Ta'ala በፍጹም እኛን አይተወንም አለችና ተተዋት ሄዶ እነሱ የሆነችውን ነገር ሀጀር የሆነችውን ነገር እናታችን ሀጀርን እናውቃለን ሁላችንም ብዙ ነገር የሚበላው የሚጠጣው ትንሽ ቴምርና ውሃ ነበር ያዙት ወዲያው አለቀ ከዛ በኋላ ምንም ነገር ልጇን ማብላት አልቻለችም ማጥባትም አልቻለችም ሰፋና መርዋን ተራራ ስትሮጥ ያለው ነገር ምን ያየው ነው ምግብ ፍለጋ ምናምን ከጣዓጋ ስለሆነ ዛሬ አርስቴ እሱን ብዙዎች እህቶቻችን ስላነሱትም ስለሚያነሱትም ስለሱ ስለምናውቀው አልለው ግን ያ ሁሉ ሆኖ ጣዓ አድርጋ እንደዛ አይነት በረሃ ላይ አላህ Subhanahu Wa Ta'ala የጣዓዋን ውጤት ምንድነው የሰጣት እስካሁን ድረስ እኛ ምን ጠጣው ምን ተጠቀምበትን ዘምዘም ያህል ነገር ያንን አላህ ነው በቃ ብላ አላህን በመታዘዟ ምክንያት ዱንያ ላይ ራሱ ያንን ዘምዘም ወጥቶ እስካሁን ድረስ ለሁላችንም መድኃኒት አድርገን የምንወስደውን ዘምዘም አገኘንበት ወደ ላይ ደግሞ ስንመጣ እስቲ ያት ሚስትን ለባሏ እንዴ ልጅ ልጅልህ ያጠባውልህ ምናምን ነገር የሆነ ነገር በል እንጂ አንተ እንዴት ብለን ነው እዚህ የምንቀመጠው ምናምን አይደለም አላህ ከሆነ ያዘዘህ እኛ እናውቃለን አይደል ባሎቻችን አላህ ያዘዘውን ነገር እንኳን ለማድረግ ሲሉ እንዴት ቂያማ እንደምናቆም
እንደዛ ማለት አላህ ከሆነ ያዘዘውማ ምን ችግር አለው ምናምን ነው በፍጹም የለም እኛ ጋር ሌላውም ነገር ላይም ቢሆን ማለት ነው። ስለዚህ ይሄንን ስንመለከት እኛ ጣዓ ላይ ያለን ነገር የአላህ ትእዛዝ ነው ወይ የሚለውን ሳይሆን የምናየው ብዙ ጊዜ ይሄ ነገር ምን አገኝበታለሁ ጥቅሞችን ጉዳቶችን የምናሰላበት ሁኔታ አለ። እሷ ግን ያንን አልነበረም ያሰላችሁ። ምን ታገኝ ነበር በረሃ ላይ? ምንም አታገኝም። በረሃ ላይ እኮ ደርቆ ከመሞት ውጭ ምንም አይገኝም ነበር። ግን አላህን ነው የተፈለገው እዛ ቦታ ላይ ማለት ነው። ያው ልጅ እንግዲህ አስቡት እንደዛ አድርጎ የተገኘ ልጅ አላህ ሱብሓነሁ ወተዓላ አደገና እያደገ መጥቶ የሆነ ደግሞ በጣም የሚያጓጓ ደረጃ ላይ ሲደርስ አሁንም አላህ ሱብሓነሁ ወተዓላ ፈተናውን ቀጠለ። ምንድነው ያላቸው? ኢኒ አራ ፊል መናሚ አኒ አዝበሁክ ፈንዙር ማዛ ተራ። እኔ እኮ በህልሜ ሳር በቃ ረድ ተብዬ ታዝዣለሁ ምን ይመስልሃል ብሎ መጥቶ ማማከር ልጃቸውን ሳያሳድጉ በህፃንነት ወልደው እዛ ወስደው ጥለው ተንከባክቦ እንኳን እንዳሳደገ አባት ሳያሳድጉ ምን ሳይሉ እንደገና ደግሞ አደክ እንዴና በቃ ካደክ በኋላ ደግሞ ረድ ተብያለሁ አርድሃለሁ እንደ እንትን ስናስበው በሰውኛ ስናስበው ሱብሃንአላህ የአላህ ሱብሃነሁ ወተዓላ ትእዛዝ ሆነና የነብዩላህ ኢብራሂምም ጣዓ ሙጢዕነት ሆነና ነው እንጂ በጣም ከባድ ነገር ነው። እረድ ተባሉ። ይሄን ነገር ይዘው ያንን ብርቅዬ ልጅ አሁንም ለማረድ ወደዛው ሄዱ ማለት ነው። እረድ ተብያለሁ በሚባል ጊዜ አይገርምም ልጅ እረ እንደው አባቴ አብሬ እንኳን ብዙ አልነው እንኳን አንተ ጋር እንዴት ብዬ እንደው አሁን እንዴት ደግሞ ልታርደኝ ስትል ደግሞ እንዴት ፈለከኝ ምናምን የሚሉ ነገሮች የሉ እንጂ አላህ ነው ያዘዘ እንዴ አላህማ ካዘዘ እኔ ለዛ ለትእዛዝ ፍቃደኛ ነኝ ለመታረድ ልጆቻችን መስጂድ ሂዱ ስንላቸው እንዴት ነው ጣዓቸው እንዴ መስጂድ ጀነት የሚያስገባ ከሆነ አላህ ነው ያዘዘው እሺ መርሐባውም ይሄድ ለአላህማ አይሉንም እኛ ተርቢያችን ነው። ያቺ ሀጀር ግን በረሃ ላይ እንኳን እንዴት አድርጋ እንዳሳደገች አያችሁ ልጇን ብቻዋን ያለ አባት አሳድጊው ምናምን እንዴት ነው የምናለቃቅሰው? እኔ እኮ እንዲ ስራውንም እንዲም እያልኩ ያለ አባት በረሃ ላይ እንዴት አድርጋ ብታሳድጋቸው ነው እና ላርድ አይቻለሁ ሲባሉ እኔማ በቃ አላህ ሱብሓነሁ ወተዓላ ያዘዘህን ትእዛዝ ለመቀበል ሬዲ ነኝ በቃ የታዘዝከውን ነገር አድርግ እኔ እሺ ፈቃደኛ ነኝ ብለው ራሳቸውን እርድ እኮ ነው የአኸዋት ለእርድ ራሳቸውን አቀረቡ። ምን አይነት ልጅ ናቸው? እንዲህ ቤተሰብ ግን ምን አይነት ቤተሰብ ነው? እጅግ በጣም በቃ አባት እናት ልጅ ምን አይነት አኳኋን ያላቸው እናት እንዴት አድርጋ ብታሳድገው ነው የኛ ልጆች ሂጃብሽን አስተካኪው ትንሽ ጠበብ ባለ ምናምን ብንላት እንዴ ሆሚ እንደዚህ ሆኝ ፈራ ልባልልሽ ወይ ምናምን ነው የምንባለው። ወይ ሆነ ነገር ብንል ረ መስጂድ ጀማዓ መለጠህ ባክን ወደ መስጂድ ሄድ ብንላቸው ሰላት ግዴታ እንትን እኮ ላይ ለኢክራህ ፊዲን ይቻልነው ያህል ነው እንጂ ምን ሰግደው ምናምን ነገር ማስገደድ የለም ምናምን ነገር የሆነ በቃ ሌላ ግን ትምህርት ቤትሳ ሳያጠና ቢቀር ወይም ፈተና ዝቅ ብትል ምናምን አይ ችግር የለም ትምህርት ይቻልከው ያህል ነው የምትማረው እንላለን አንልም። እንዴት ይሄን እየከፈልኩ ይሄን እያደረኩ ይሄን ምናምን እያልኩ እንዴት ወጣ ምን ልትሆን ነው በኋላ ዘበኛ ልትሆን ነው እንዲፈልከው እንዲ ነው እንዲፈልከው ቂያማ እናቆማለን። የዱንያ የአኺራው ጉዳይ ላይ ግን እንደፈለጉ ተሳሁል ሲኖር ምንም አይመስልንም። ነብዩላህ እስማኤልን ግን ስንመለከታቸው አለይሂሙ ሰላም አጅማዒን ምንድን ነበር አባት አዘዘ ልጅ ታዘዘ ለመታረድ አላህ ሱብሓነሁ ወተዓላ ከዛ በኋላ በምን ደግሞ ለመታረድ ታዘዙ እሺ ያሉ ምናምን አስመስለው ቀሩ አይደል ሊያርዱ እኮ መጥተው ቢገዘግዙ እኮ ነው ቢላዋን ቢያለች የአላህ ሱብሓነሁ ወተዓላ ፈተና ነበር እንጂ እውነት እንዲታረድ አይደለም አላህ የፈለገውና ከዛ በኋላ ምንድነው የሆነው ልጃቸውን አላህ ሱብሓነሁ ወተዓላ ወፈደይናሁ በዚህን በጣም ትልቅ በሆነ ዓዚም በሆነ ሙክት አላህ ሱብሓነሁ ወተዓላ ፊዳ ለነብዩላህ እስማኤል ሽፍቲ ለልጁ ለዛና ለመሰለ ልጅ አላህ ሱብሓነሁ ወተዓላ ከጀነት ፊዳ የሚሆንለት ነው የላከው። ያንን ታረደና ሄደ ማለት ነው። የነብዩላህ እስማኤል የጣዓ የልጅ ለአባት ለእናቱ የመታዘዝ ጥግ የደረሰው ቅድም እህታችንም ስትነግረን ነበር። በጣም እስከ መጨረሻ ሁሉን ነገር ነው በቃ ሲታዘዙት የነበረው። ከዛ በኋላ እንደገና እረዱ ተብሎ ያንን የሆነውን እሺ ለመታረድ ሬዲ ሆነው ይሄዱበት አለ። ከዛ በኋላ ደግሞ ቤቱን ስሩ ሲባሉስ ድንጋይ ያቀበሉ አብረው እየገነቡ ብዙ ነገሮች ላይ የመጨረሻ የጣዓ በቃ ምንም ልጅ ሚስታቸውን ፍቱ ሲባሉ ድረስ አይተናል።
እዚህ ድረስ ምንም እናትና አባት እንዴት ነው ይሄ ነገር ያዘዘኝ ነገር ዝም ብሎ ሰው እንዲህ ይባላል እንዴ? አንድ ቀን ባያት ይወስናል እንዴ? ምን አይደለም። አባት ለልጅ ወልይ ነው ያንን ብለው ሁሉን ነገር ጣዓቸው እስከ መጨረሻ የደረሰ ነበር። ምን አይነት ልጅ ነበሩ? እሳቸው ስለ አላህ ምን ያህል ታዛዥ ነበሩ? እዚህ ጋር ልነግራችሁ የምፈልገው ነገር ነብይ ስለሆኑ ነው ልንል እንችላለን። እኛ ጣዓ እንዳናረግ የከለከለን ማን ነበር? ሸይጣኑ አይደል? አንዱ ማለት ነው ነፍስያችን ከመኖሯ ጋር። እሳቸው ሸይጣን አልተዋቸውም። እሳቸውንም ነብይ ስለሆኑ ልጃቸውን ሊያርዱ ሲሄዱ ሸይጣን አልተዋቸውም እኮ አሁንም ና እንዴት እያለ እነዛ አሁን ሀጅ ሲካሄድ የሚወረወሩ ድንጋዮች 7 ድንጋይ እዛም እዚህም ሲወረወሩ የነበሩ ድንጋዮች ሸይጣኑ በጣም እየሰወሰ ሲያስቸግራቸው ሲወረውሩት የነበረ ነው። እኛም ነፍስ ሸይጣን ነው ያስቸገረን። እንደው ምን ያህል ነው የታገል ነው ይህን ሸይጣን አሸንፈን ጥሩ ነገር ለመስራት አይደለም ለዱንያ ሰክሰሳችን የምንታገለውን ያህል ታግለናል። ለምሳሌ ስራ ጧት መውጣት አለብሽ፣ ስራ ካልገባሽ ትባረሪያለሽ ምናምን ነገር ጧት 2 ሰዓት ለመውጣት ምን ለፋውን ያህል ሱቢ ለመነሳት ለፍተናል፣ ሱና ለመስገድ ለፍተናል። የዛን ያህል የዱንያ ሰክሰሳችን እንኳን በመንለካበት ደረጃ ልክ ማለት ነው። ስለዚህ ከዛ አንፃር ሸይጣንን እሳቸውም ታግለው ነው። እኛ ሸይጣንን በምን ደረጃ ያህል እንዴት ያህል ታግለነዋል የሚለው ስንመለከት እስከ ጥግ ድረስ ሸይጣንን ታግለው ሸይጣንንም አሸንፈው የሄዱበት ሁኔታ ነው ያለው። ለዚህ ከነዚህ ነገሮች አንፃር ስንመለከት ምን አይነት አባት፣ ምን አይነት እናት፣ ምን አይነት እህት ወይም እናትና ልጆች ነበሩ የነበሩት ብለን ስናስብ በጣም ለኛ አላህ Subhanahu Wa Ta'ala ቁርአን ላይ ብዙ ቂሳዎችን ያወርድልናል አይደል? ያነብልናል በጣም ብዙ ቂሳ። ግን ቂሳዎች ዝም ብሎ አይደለም የሚወሩት። ቂሳ የሚነገረን ከቂሳዎቹ ትምህርት እንድንወስድ ነው። እንዲህ አይነትም ልጅ ነበረ፣ ልጆችን እንዲህ አድርገሽ ተርቢያ አድርጊ፣ እንዲህ አይነት ልጆች ነበሩ፣ ለእናትና ለአባታችሁ እንደዚህ አይነት ልጅ ሆኖ። እናትና አባት የሌለው አለ እንደዚህ ቤት ውስጥ ከሰማይ ዱብ ያለ ሰው ምናምን አለ? የለም። ማንም እናት አባት ያለው ነው ሁሉም። ይኑሩም በህይወት አይኑሩም ምንም ይበሉ እናትና አባት ያለው ነው። እስማኤል እናትና አባቱን በዛ ደረጃ ነው የታዘዘው። አንቺስ ለእናትና ለአባቶች ሼት ልሻለሽው ነብዩላህ እስማኤል አለይሂ ሰላም አጅማኢን ሁሉም እና ከዛ አንፃር እንዲህ አይነት ሚስቶችም ነበሩ። ስለዚህ ይሄንን ለትምህርት ነው አላህ Subhanahu Wa Ta'ala የሚያመጣውና ከዙል ሂጃ ወሮች ጋር ተያይዞ ስንመጣ እነዚህ ከጧዓ ጋር በጣም የሚያያይዛቸው ነገር አለ። ዙል ሂጃ በጣም ከባድ ወር ትልቅ ቀኖች መሆናቸውን ስንመለከት አንዱ ለምንድን ነው ይላሉ በጣም ትልቅ ቀን የተደረገበት ምክንያት አንደኛው ምክንያት ሁሉንም አይነት ትእዛዞች ትልልቅ ትእዛዞች አላህ Subhanahu Wa Ta'ala ያዘዘው ወይ የሚገኙት በዚህ በዙል ሂጃ ወር ብቻ ነው። በዚህ ሂጃ ቀን ብቻ ነው። ለዛውም በአረፋ ቀን ማለት ነው። አረፋና ነሐር ቀን ምንድን ናቸው? ለምሳሌ ትልልቅ ትእዛዞች ምንላቸው አንድ ሰው በአላህ ካመነ በኋላ ሰላት መስገድ፣ ጾም መጾም፣ ሐጅ ማድረግ፣ ሰደቃ ዘካ መስጠት ምናምን ናቸው። እነዚህ ትልልቆችን ትእዛዛቶችን ብንመለከት በአንድ የታዘዘበት ቀን እዚህ ዙል ሂጃ ላይ ነው ያለው። ረመዳን ላይ ብንመለከት ጾምና ሰላት ይገጥማሉ፣ ዘካም ሊገጥም ይችላል። ሐጁን ግን ልናመጣው አንችልም። እዚህ ጋር ግን ሐጅም ዘካም ዘካ ማለት ሰደቃ አርደሽ ሰደቃ ስጭ የሚባልበት ማለት ነው። ሰደቃም ማን ነው ስሙ ደግሞ እንደገና ሐጁ ራሱ አለ፣ ሰላቱ አለ። እነዚህ ሁሉ ነገሮች የገጠሙበት ትልልቅ ትእዛዛቶች የገጠሙበት ወቅት ነው። በጣም እንድንታዘዘው ይፈልጋል ማለት ነው። ከዛ ሁለተኛው ነገር ከዚህ ከዙል ሂጃ ጋር ያይዘን ስንመለከተው የነብዩላህ ኢብራሂም ታሪክ ላይ ያሉትን ነገሮች ሁሉ ስናያቸው የሐጅ ወቅት ላይ የሚሰሩ ስራዎች ናቸው። ለምን አላህ ያንን ትልቅ ስራ እንትን እንድንለው በቃ ሪኮግኒሽን ሰጥቶት ሁሉም ሰው ያንን ነገር እያስታወሰ ወደዛ እንዲመለስ ስለሚፈልግ የሐጅ ስርዓቶች በጠቅላላ ብዙዎቹ ምንድናቸው ከዛ ጋር የተያያዙ ናቸው። ያንን ስንመለከት ደግሞ እጅግ በጣም የሚገርም አስተማሪ ነገር አለው። እስቲ ከሐጅ በፊት ኡምራ ለመሄድ እዛው ሀገር ነው አይደል ሐጅ የሚደረገው? እዛው ነው ሐጅ የሚደረገው። ኡምራ የሚደረገው እዛው መካ ነው። ሐጅ የሚደረገው እዛው። ግን ኡምራ ሲደረግ ምናልባት ከሁለት ወር በፊት ከወር በፊት ሄዶ የሚያውቅ ሰው ካለ ስንት ብር ነበር የሚከፈለው? 100,000 ብር፣ 80,000 እስከ 120,000 አይደል ሲከፈል የነበረው። ኡምራ አድርጎ ያችኑ ሚናዋም ተነክታ ተደርሳ ተዛ ተዟዝሮ ቦታው ሁሉ ተነካክቶ አረፋውም ተረግጦ ምናምን ለሚመጣው ነበር የሚከፈለው። ዛሬ ግን ሐጅ የሚያደርግ ሰው ስንት ነው የሚከፍለው?
ምናምን ሺ ይከፍላል። እንዴ ለምን ያ ቦታ መሄድ ከሆነ እኮ ቦታው ለመሄድ ከሆነ ትላንትና ከትላንት ወዲያ በመቶ ምናምን ሺ መሄድ ይችል ነበር አይደል? ግን አይደለም። ሹፍቲ ለአላህ ነው፣ ጠሪው አላህ ነው፣ ጣዓ ነው፣ ለአላህ ተብሎ የተከፈለ ክፍያ ነው። አላህ ሱብሓነሁ ወተዓላ ሐጅን ዋጅብ አደረገ። ያንን ዋጅብ መርሐባ ጌታዬ የፈለገውን ቢሆን ከፍዬ እሄዳለሁ። እንደ ሰው እኮ ቢሆን ኖሮ እኔ ቀስ ብዬ ረከስ ሲልልኝ በመቶ ሺህ ብር አልሄድም እንዴ ምናምን ብሎ እኮ መቀመጥ ይቻል ነበር። ግን ጣዓ ነው። አላህን ለመታዘዝ ብሎ የዛን 5-6 እጥፍ እየከፈለ ይሄዳል ሰው። አላህ ምንኛ ደስ ይበለው። ለበይክ ጌታዬዋ አንተ ጠርተኸኝማ የፈለገውን ከፍዬ እመጣለሁ ብለው ተሰብስበው ሲሄዱ ይሄ ጣዓ ሐጃጆች የሚያደርጉት ደግሞ የሚገርመው መሄዳቸው ብቻ አይደለም። ከሄዱ በኋላስ እዚህ ጋር 7 ጊዜ ዞር ይባላል። ደግሞ ከሰፋ መርዋ ደግሞ 7 ጊዜ ምንድነው አላህዬ 7 ጊዜ እኔ በቃ 2 ዞር ምናምን ብቆምስ ይሄው ነገር ደግሞ ቀጥለዋል የሚቀጥለው ምናምን አይልም ሐጃጁ። 7 ዞር 7 ለምን እንደው ትንሽ እንዴ ምንድነው ግን ይሄ 7 የለም በቃ ጣዓ ነው። አላህዬ 7 መዞር ነው ፍላጎቱ እዚህ ጋር ያለው 7 ይዞራል። ምንም እንትን ሳይል ደግሞ እንደገና አረፋ ላይ ቆምና ደግሞ እንደዚህ ቆይ እስከዚህ ሰዓት ድረስ ከዚህ ቦታ ስታልፍ ኢህራም አድርግ። እያንዳንዷን ነገር ለምን የለውም። እያንዳንዱ ነገሮች የሐጅን ስርዓቶች ብትመለከቷቸው ብዙዎቹ እንዲህ ምክንያታዊ በቃ እንዲህ ስለሆነ ምናምን የሚባሉ ነገሮች አላህ ሱብሓነሁ ወተዓላ የሚያውቀው ሂክማዎች በጣም ብዙ አሉት። እንዲህ ግን ሙዝደሊፋ አደሩ ሲባል እኔ በጊዜ ደርሼ እዛ ሄጄ ማደር ነው የምፈልገው ሚና ብገባ አይሻለኝም እንዴ ምናምን ብሎ ሚና አይኬድም። ሙዝደሊፋ አደር በዱ ቦታው ጠቡ ሜዳው ላይ አስፋልቱ ላይ ምናምን ይታደራል። እንዴ ለምን እዚህ ሜዳ አድራለሁ አላህዬ እንደው ለነገም እኮ መንገድ ማገዝ ነው እንደውም በሌሊት ተነስቼ ምናምን ብሎ ለምንድን ነው ሚና ሄዶ አያድርም? ትእዛዝ ነው በቃ የአላህ ሱብሓነሁ ወተዓላ ትእዛዝ ሰምዐን ወጣዓ ብሎ ሁሉም ሰው በተባለው መስመር በተባለው መንገድ ይሄዳል። ምንም ያለ ምንም ጥያቄ ለምን ሚል እንኳን ጥያቄ በሌለው መልኩ እዚህ ጋር ሄድ እዛ ጋር አድርግ ይሄን ዞረ ስጨር ዘምዘም ጠጣ እንዲህ በቃ ዘምዘም ፊትህን ታጠብ ኧረ እኔ ፊቴን አልበረደኝ ምናምን አልታጠብም የለም በቃ ደስ ብሎሽ ምናምን ነገር ነው እየተጋፋ ሰው የሚያደርገውና ይሄ በጣም ሐጃጆች የዚህን ያህል አላህ ሱብሓነሁ ወተዓላ ባለ በሌላ አቅማቸው ብራቸውን ከፍለው ምን ብለው ይሄዳሉና ከዚህ ወሮች ጋር ጣዓን ስንመለከት በሉት 7 ጊዜ ድንጋይ ወርውሩ። አሁን ሸይጣኑ ይኖር የለ ምን የለ እንደው ዝም ብሎ እዚህ ጋርም እዛ ጋርም 7 ጊዜ ዛሬም ነገ ምናምን ትእዛዞች ሁሉ የሚገርሙ ናቸው። ማለት ምክንያት ልታወጡለት ለመቻል አይቻሉም ብዙዎቹ። የምናልባት የነቢዩላህ ኢብራሂምን እና የእናታችን ሀጀርን ታሪክ አለይሂ ሰላም አጅማዒን ታሪክ ለማስታወስ ወይም ደግሞ ያንን ተግባራቸውን እንድናወርድ ከመፈለግ ውጪ ማለት ነው። ያንን አይተሽ ጣዓም በደንብ ለምደን አላህን ያለ ምክንያት የዛን ከተገዛሽ ከዛ በኋላ ደግሞ እዚህ መጥተሽ ቀላል ባሎች ቀን ልከፍል ቀላሉ ሰላት ስገጂ እንኳን እየተባለ ትንሿ ነገር እዛ ሂጂ ድንጋይ ወይ ምናምን በረሃ ላይ ምናምን ላይ ደረስ ሲባል ጣዓ እያደረገ እኛ እዚህ ያለ ሰዎች እቺ 10 ዙልሂጃ ቤታችን ቁጭ ብለን እግራችንን ዘርግተን እግርሽን ዘርግተሽ ቁጭ ብለሽ ቤትሽ ለቀራሽ ቁርአን አላህ ሱብሓነሁ ወተዓላ ጂሃድ ወጥቶ ከሚጋደሉ በሰይፍ በመካነተው ሰውዬ የበለጠ ደስ ትያለሽ። አንቺ ቁጭ ብለሽ ቤት ምንም እኮ ዘና ብለሽ ለቀራሹ ቁርአን ዘና ብለሽ ለሰገድሽው ሰላቶች እዚህ ወቅት ላይ ለምሰግጁ ሰላቶች ፈርዶች እና ሱናዎች ጂሃድ ሄዶ ከሚዋጋው ሰይፍ ላዩ ላይ ከሚደበደበው ሰው የበለጠ ደስ ይለዋል። ምናልባት ሄዶ ሞቶ የመጣው ሰው ሲቀር በጣም በዚህ ሰዓት ያሉ ጣዓ እንዴት እንደ በጣም የሚበረታታበት ሰዓት መሆኑ አላህ ደስ ይለኛል እያለሽ ባልሽ እንኳን ምናልባት ባለ ትዳሮች ካላችሁ ይህን ወጥ ወደዋለሁ ካለ ወይም ይህን አቀራረብሽን ደስ ይለኛል ወይ ይሄ ልብስሽ ደስ ሲል ካለን እንዴት ነው የምንሆነው? በቃ ያ ልብስ እኮ ስንወደው እንደው ተመጨቀች ተመዘዘች እንደ ሲተኮስ ምግቡን ያችን ምግብ በቃ ስናቀርብ የሆነ ሰርፕራይዝ ማድረግ ስንፈልግ ያን እንዲ ለበኒ አደም ለሱ እንኳን በጣም የቻልነውን ያህል እንለፋለን። አላህ ነው ወደዋለሁ ያለው ጀሊሉ ሱብሃንአላህ አልዓዚም እና በዚህ ወቅቶች የሚሰራ ስራ አላህ ሱብሃነሁ ወተዓላን በጣም ወደዋለሁ እያለ ሀታ ጂሃድ ወቅቱ ከሚዋጋው ሰው የበለጠ ያንቺ ቤት ቁጭ ብለሽ ምዘክሪው ዝክር ደስ ይለኛል እያለ ጣዓ ላይ በጣም የሚያበረታታ ወቅት ነው ማለት ነው። ሌላው ከጣዓ ጋር ተያይዞ አሁንም በዚች ወቅት ላይ የምነግራችሁ ምንድነው በዚህ ወቅት ላይ በጣም የሚወደደው ዝክር ምንድነው? ከመጀመሪያው ቀን ጀምሮ አንድ ብሎክ ጀምሮ ተክቢር አይደል? ሰሃቦች እና ዑመር እና አብዱላህ ኢብኑ ዑመር ምናም በየገበያው ምናም ቦታ ሲሉት የነበረው ዝክር አለ። ተክቢራ ማለት ነው። ተክቢራ ሁለት አይነት ነው ያለው።
አንዱ ተክቢራ ሙጥለቅ ነው። ሙጥለቅ ማለት ዙል ሒጃ ከገባ ቀን ጀምሮ የሚባለው ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ይሄ የምንለው ነው። ሌላው ደግሞ ልክ የዒዱ ቀን ጀምረን አረፋ ቀን ጀምረን እስከ አያመ ተሽሪቅ ኢዱ እስኪያልቅ ድረስ በሰላት ወቅቶች የሚባለው ሙቀየድ የሆነ ከነዚህ ወቅት ውጭ አይባልም ተብሎ የተያዘ ተክቢራ ነው ያለው። እኔ የሚላችሁ ስለ ሙጥለቁ ነው። በጣም የተወደደው ዚክር ተክቢራ ነው። ይሄ በጣም ጣዕም ነው የሚያስተምረን። ለምንድን ነው ጣዕም የሚያስተምረን? አላሁ አክበር እያልሽ ነው ያ ኡኽታ፣ አላህ ትልቅ ነው እያልሽ ነው። እዚህ ጋር አላህ ትልቅ ነው እያልሽ አላህ ከሁሉ ነገር ይበልጣል እያልን ጓደኛሽን ለማስደሰት ወይም ደግሞ የሆነ በኒ አደም ለማስደሰት ወይም ደግሞ ለራስሽ ብለሽ አላህ ሱብሓነሁ ወተዓላን ጣዓ ከሳትን ወይም ካሳነስን የቱ ጋር ነው አላሁ አክበርነቱ? አንድ ሰው እዚህ ጋር ቁጭ ብሎ በርዶታል፣ ጋቢ መልበስ ፈለገ። ወይኔ ጋቢ መልበስ ቢል ጋቢው እስካልተለበሰ ድረስ ብርዱ ይሄዳል እንዴ? አይሄድም እኮ አይደል? ተነስቶ ጋቢውን መልበስ አለበት። እኛ ሺህ ጊዜ አላሁ አክበር አላሁ አክበር አላሁ አክበር ብንል አላህን በመታዘዝ አላሁ አክበር ካላልን የእውነት አላህ ትልቅ ነው ካላልን ጓደኛሽ ዛሬ እንደዚህ ፈታ እንበል ስትልሽ ወይም ደግሞ ጓደኛ የሆነ የምናውቀው ሰው ወይ ደግሞ ባሎቻችን እንዲህ ተቀባብተሽ ምናምን እንዲህ ፈታ ብለሽ ብትወጪ ነው ደስ የሚለኝ፣ እንደዚህ ከሆነሽ ጓደኞች ጋር አፍርበታለሁ ምናምን ቢልሽ እና እሺ ብትዩ አላሁ አክበር እያልሽ ነው እያልን ነው አይደለም። እዚህ ጋር ሰላት መስገድ እያለብሽ አላህ ሰላት ስገድ እያልሽ ሰላት መስገድ እያለብሽ ሌሎች ነገሮች ላይ ቢዚ ብትሆኚ የሆነ ነገር ላይ መስራት ላይ ቢዚ ብትሆኚ ምንጣፍ ማጠብ ላይ የሆነ ነገር መቦረሽ ላይ ቢዚ ብትሆኚ አላሁ አክበር እያልን ነው አይደለም። አላሁ አክበር ካልን አላህ ይበልጣል ካልን ከበለጠ የበለጠውን ሰው የበለጠውን ፈጣሪ ትእዛዝ ነው ማስቀደም የነበረብን። ያንተ ትእዛዝ ከሱ ትእዛዝ ይበልጣል እያልን ከሆነ የባሌ ትእዛዝ ከአላህ ትእዛዝ ይበልጣል እያልኩ ካልሆነ በስተቀር የአላህ ትእዛዝን ቁጭ አድርጌ የባሌን ቀድሜ የምፈጽም ከሆነ የቱ ጋር ነው አላሁ አክበር? ቁጭ ብሎ የበረደው ሰውዬ ጋቢ ቢል እንደሚሞቀው እያሰብን ነው ማለት ነው። አላሁ አክበር ብንል አላህ ትልቅነቱን እያንጸባረቅን አይደለም። ስለዚህ በዚህ ወቅቶች በጣም ተክቢራ እንድናደርግ ታዘናል። ስለዚህ በጣም ተክቢራ አደረግን ማለት የእውነት አላህ ትልቅነቱን ውስጣችን እያስገባን ከምንም በላይ አላህ ሱብሓነሁ ወተዓላን ጣዓ እንድናደርግ እንድንታዘዘው የሚያመለክት ወቅት ነው ማለት ነው ከዚህ ጋር ተያይዞ እና ስለዚህ በዚህ ወቅት በጣም ተወዳጁ ዚክር ይሄ አላህን ተክቢራ ማድረግ ከሆነ የመጨረሻ ትልቁን አላህን ማላቅንና ወደ አላህ ሱብሓነሁ ወተዓላ መቃረብን የምናገኝበት ነው። ሌላው አንድ ይቀረኛል። ሌላው ከትእዛዝ ጋር በጣም እያያዘው ነገር አላህ ሱብሓነሁ ወተዓላ ያዘዘን ኡድሂያ ታዘናል። ኡድሂያ ማለት ምንድነው ደግሞ ሴቶች ምን አገባቸው ስለ ኡድሂያ ምን ባሎቻችን ካረዱ አይበቃትም እንዴ ምናምን እያልን ሊሆን ይችላል አላውቅም። ይሁንም አይሆንም ግን ሄዶ አሁንም ከትእዛዝ ጋር በጣም የሚያያዘው ነገር አላህ ሱብሓነሁ ወተዓላ በዚህ ቀን አላህ ዱንያ ላይ ከፈጠራቸው ቀኖች ሁሉ የሚታረድበትን ቀን አልቋል። እነዚህ 10 ቀኖች ዱንያ ላይ ካሉ ቀኖች ሁሉ ይበልጣሉ ብለናል አይደል? 10 ሙሉን ከ10 ደግሞ አንዷን ቀን ነጥሎ ወጥቶ አረፋ ቀንና ኡድሂያ ቀን አሉ። አረፋ ቀንም የራሱ የሆነ ፈድል አለው፣ ኡድሂያ ቀንም የራሱ የሆነ ፈድል አለው። ሁለት ትልልቅ ትእዛዞች ታዘናል። ሰደቃ መስጠት፣ ዱዓ ማድረግ። ምን ያሉ ረሱል ሰለላሁ ዐለይሂ ወሰለም ኸይሩ ዱዓኡ የውሙ አረፋ። የእውነት አላሁ አክበር እያልን ከሆነ በጣም ከዱዓ ሁሉ ምርጥ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው። የአረፋ ቀን ለምኝኝ፣ ሌላ ቀን እሰማሻለሁ ሁሌም ግን ለምኝኝ የአረፋን ቀን ደግሞ በጣም እሰማለሁ ካልን አንድ ሰው እኮ አመቱን ሙሉ ያጠናል ትምህርቱን ወይም ደግሞ የሆነ ስራ ይሰራል አመቱን ሙሉ ግን ሂሳብ መዝጊያ ጊዜ ሲሆን ወይም ደግሞ የሆነ ኤክስፓየር ሊያደርግ ትንሽ ወራቶች የቀሩት እቃ ምናምን ሲሆን የሚሸጥበት አሻሻጥ አይለይም እንዴ? በታሉ በዛም እዚህም በቃ ተፋቅጦ ምናምን ማስታወቂያ ሰርቶ ምናምን እንደምንም ነው ለመሸጥ የሚሞክረው። መጨረሻ ገርገራ ላይ ነው ያለው። እንደገና ደግሞ ፈተና ፋይናል ምናምን ሲሆንም ባለ በሌላ አቅሙ ነው የሚያጠናው። ሰው በጣም ተፋቅቶ ነው በቃ የሚያጠናው ከሌላ ጊዜ ጥናቱ ጨመር አድርጎ። ይሄም ሁሌ አላህ ይሰማሻል፣ ሁሌ ዱዓችን ይሰማናል። ይሄ ግን እንዴት ለዱዓ ኸይሩ ዱዓ ማድረግ ከፈለግሽ ከዱዓዎች ሁሉ ምርጥ ዱዓ ማለት አረፋ ቀን የሚደረግ ዱዓ ነው። የአረፋ ቀን የአላህ ብለሽ የምትጠሪው ዱዓ እጅግ በጣም አላህ ሱብሓነሁ ወተዓላ ዘንድ በጣም የተወደደ የተፈለገ ዱዓ ነው እያልን
አንቺ ዱዓ ማድረጊያው ሰዓት ላይ ማድቤት ለማድቤት ሆነን ነገ ኢድ ነው የኢድ ዳቦ ቆሎ ይቆረጣል ኦር ደግሞ የኢድ ክትፎ ምንድነው ደግሞ የሴቶች አረፋ ብለ ይሸውዱናል አይደል የሴቶች አረፋ ተብሎ ደግሞ እንትን ያንን ስናቦካ ያንን ስንፈጭ ስንከትፍ ምናምን ስንል እንውላለን አላህ ዱዓ የዱዓ ቀን ነው ይሄ አረፋ ቀን ነው አላህ ዘንድ በጣም ደረጃ ያለው ቀን ነው እየተባለ ነገሮቻችን ትውት አድርገሽ በቃ የተወሰነ ምንም አንብላ አንጠጣ አይደለም ደግሞ ከባሎቻችሁ ጋር ተጣልታችሁ ጉድ እንዳሰሩኝ በሚኒሞ ማለት የሚሰራውን ነገር ባላንስ ማድረግ ነው ኢባዳ ነው ቤተሰብም ማብላት ማጠጣት ኢባዳ ነው ኢባዳውን ደረጃውን ሰጥተን እየሰራን በአቅሙ እየሰራን ዱዓችንን ችክችክ ምናረግበት ቀን ነውና ዱዓም ታዘናል የኡነት ጣዓ ማረግ አለብኝ አላህን መታዘዝ አለብኝ ካልን የኡነት አላሁ አክበር እያልን ከሆነ አላህ ከማንም ይበልጣል እያልን ከሆነ አላህ በዚህ ቀን የሚፈልገው ዱዓ እንድናበዛ ነውና ዱዓ ላይ መሰለፍ በጣም አለብን ማለት ነው ሌላው የነህር ቀን ያልኳችሁ ነው ማረድ አላህ Subhanahu Wa Ta'ala እንድናርድ አዞናል በጣም በሚገርማችሁ ሁኔታ ማረድ ላይ ያው ፈታ ዘና እንላለን አንዳንድ ጊዜ ያው የእንትን ስጋ ከገባ የክትፎ ስጋ ከገባ ዶሮዬን ካረድኩኝ ምናምን ግን በጣም አቡ ሐኒፋ እንደው ዋጅብ ነው የሚሉት ባሎቻችሁ የሚችል ሆኖ አላህ Subhanahu Wa Ta'ala በግን ገዝቶ የማረድ አቅም ሰጥቶት ካላረደ እኛ ጋር ፈላ ያቅርበን ሙሰላና ብለዋል አላህ ሰዓርጎለት ያላረደ ሰው ወደኛ ጋር እንዳይሰግድ አብሮን ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ይዘው ምን ይላሉ እንደው ግዴታ ነው ማረድ ነው የሚሉት ግዴታ ነው እሺ ባሎቻችን ካረዱ ለሁላችንም በቂ ነው ግን እሳ አላህ Subhanahu Wa Ta'ala አቅሙን ከሰጠሽ በኡድሂያ የሚገኘውን አጅር አላህ እንድናደርግ ፈልጎ ሰደቃ እንድናደርግ ፈልጎ የሚያበረታታን ግን ከምንም አይገናኝም በጣም ከባድ የውመ ነህር ዱንያ ላይ ካሉ ቀኖች ሁሉ በጣም አዕዘም የሆነው ቀን የእርድ ቀን ነው ይላል ሐዲሱ ላይ ከዛ በኋላ ደግሞ እንደገና ምን ይላል በዚህ በእርድ ቀን ደግሞ ከሚሰሩ ስራዎች ሁሉ በጣም አላህ ዘንድ የተወደደውና በላጩ ማረድ ነው ይላል አላህ አቅሙ ሰጥቶሽ ማረድ ከቻልሽ ብታርጂ ምን ችግር አለው ባልሽ የሚረዳ አንቺ ምረጂ የሱም ለሁላችሁም ይሆናል ያንቺም ይሆናል ይታረድ ይሰደቅ ልጅ እኮ ነው ሲሰጡ የነበረው አይደል ምንድነው ስጡ የተባሉት የዚህን ቀን በግ አቅም ካለሽ በግ አቅም ካለሽ ለዛውም እኮ አቅም ካለሽ በግ እሳቸው እኮ ብዙ ልጅ ካለ አንዱ ልጅ አይደለም የተባሉት ያለቻቸው ያቺኑ ልጅ ረድ የተባሉት አቅም ካለሽ በግ ወይም ደግሞ በሬ ወይ በግ ምናምን በሬ ከሆነ ደግሞ ለሰባት ምናምን ተከፋፍላችሁ አንድ ረዱ ሲባል ልጅ እኮ ነው ሲሰጡ የነበረው የአኸዋት ልጅ ተብሎ እኮ መርሃባ ያ አላህ አንተ ብለኸኝማ አርዳለሁ ብሎ እኮ ልጅ ነው እኮ ሊያርዱ የነበረው አንቺ በግ ብታርጂ ምን ትሆኛለሽ በግ ብናርድ ምን እንሆናለን አቅሙ ከሰጠን ማለት ነው ለምን በጓን የምትታረደው ነገር በምትታረድበት ሰዓት ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም አርደን የደሙ ፍንጣቂ መሬት ጠብ ከማለቱ በፊት አላህ Subhanahu Wa Ta'ala ዘንድ ይደርሳል መሬት ጠብ ከማለቱ በፊት እንደገና በሌላ ሐዲስ ላይ ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም ይላሉ ፋጢማ አሏት ነይ ኡድሂያሽ ሲታረድ ነይ ተመልከች ያሏት ኡድሂያ ሲታረድ ቆማ ተመለከታል ባሎቻችን የሚያርዱ ከሆነ ቆመን እናያለን ወይ እናያቸዋለን ያኔ አሏት ደሙ ጠብ ሲል ልክ አንቺ ደሙ ጠብ ሲል አላህ Subhanahu Wa Ta'ala ወንጀልሽን ሁሉ ይመረልሻል አሏት ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ እናርዳለን ከቻለን አላህ አቅሙ ከሰጠን ምናርደው ደግሞ ለኛ ብለን አይደለም ልንበላው አይደለም ልንጠጣው አይደለም ስለዚህ ምን ብለን ነው ምናርደው ስናርድ ለአላህ Subhanahu Wa Ta'ala ብለን ነው ስለዚህ መሰሰትም አያስፈልግም መጀመሪያም ለአላህ የተሰጠኮ ነው አንድ ሶስተኛው ምናምን ስጡ ሲባል እንደው እንትን ባደርገው እኮ ቤተሰቤ ብዙ ነው ምናምን ይቻላል ሁሉንም ብትበላውም ይቻላል ግን ለአላህ ብለሽ እስካረድሽው ድረስ ደግሞ አላህ Subhanahu Wa Ta'ala በሚወደው መልኩ ሰደቃም አብሮ ታዟል ማለት ነው ለዚህ እዛን ቀን አንድ ሶስተኛው ወጥታል መጀመሪያም ለአላህ የተሰጠችናትና ስጠት ስናደርግ በጣም ወደ አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅ የሆነ ስራ ነው በዛን ቀን ከሚሰሩ ስራዎች ሁሉ በላጩ ማለት ማረድ ነው ስለተባለ እኛም በላጩ ይገባናል ያለ ሰው ከባሎቻችን ጋር ተፎካክራን ተባለ እንደዚህኛው በግ ነው የምታርደው እኔ ደግሞ እንደዚህኛው ነው ማርደው ብለን ወሳቢ ቆነ አይደል ተሽቀዳደሙ ተብላ ወደ ኸይር ስራ ማረድ ከቻልን እናርዳለን የሚያርዱ ከሆነ እነሱን ቆመን እናያለን ሰደቃውን ነይተን እንሰጣለን ምናልባት ካልተመቸና ማየት ካልቻለን ችግር የለም ይደርስልናል እነዚህ ሁሉ ትእዛዛቶች አላህ Subhanahu Wa Ta'ala ዘንድ የታዘዙት ሰው ልጅህን እረድ በተባለው ምትክ እኛ በግ እንድናርድ ታዘናልና ኢንሻአላህ እኒን ትእዛዛቶች በዚህ ወቅት ስንፈጽም አላህ Subhanahu Wa Ta'ala ዘንድ ያለን ደረጃ እጅግ በጣም ከፍ ይላል ጣዓ
ዱንያ ላይ ይጠቅመናል፣ አኺራ ላይ ደግሞ እንዲሁ ጀነት ለመግባት በጣም ያግዘናል ማለት ነው። ስለዚህ ከዚህ ጋር ተያይዞ የኢድ ቀንና የአረፋ ቀን በተቻለ መጠን ወደ አላህ Subhanahu Wa Ta'ala ዘንድ ወደ አላህ Subhanahu Wa Ta'ala ፊታችንን አዙረን በጣም ችክችክ አድርገን እናቶች ነን፣ ልጆች አሉን፣ እህት ነን፣ ወንድሞች አሉን፣ ደግሞ እንደገና ልጆች ነን፣ እናትና አባቶች አሉን። ለነዚህ ሁሉ እነዚህ ከተስተካከሉ ሌላ ማን ይቀራል? ዱንያ ላይ ይቀራል እንዴ? የሉም እኮ ዱንያ ተስተካከለ ማለት ነው። ለነዚህ ሁሉ ለዱንያቸውም ለአኺራቸውም ዱዓ ስናደርግ የምንውልባቸው ቀናቶች ይሆኑ ኢንሻአላህ። እንግዲህ ኢንሻአላህ አላህ አሁንም ያለንበት ወቅት እሱ ነውና በደንብ የምንጠቀምበትና የምንሰራበት አላህ ያድርገን። አላህ ንግግርን ተናግሮ ወደ ተግባር የሚያውል እናንተም በሰማችሁ የምትጠቀሙ አላህ ያድርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዛዬ በጣም ጠቃሚ ስንቅ የሚሆን ሀሳብን ነው የነገረችን። ይህንን ፕሮግራም እንግዲህ አዘጋጅቶ ወደ እናንተ ያቀረበላችሁ ሙስሊም ውመን ኔትወርክስ ነው። ቅድም ኡስታዛ ሀስና ካለቻቸው ስራዎች በተጨማሪ እነዚህን የመድረክ ፕሮግራሞች ከማዘጋጀትን በተጨማሪ ደግሞ የተለያዩ የሰደቃ ስራዎች እንዲሁም መስጂዶችን ማስዋብ ላይ እንሰራለን። እናንተም አብሮነታችሁ አጋርነታችሁ ስላለን እናመሰግናችኋለን። እንግዲህ ቀጣዩ ፕሮግራማችን የሚሆነው ደግሞ ኡስዋ ኪድስ ሴንተር ልዩ የሆነ የኢድ ስጦታ ይዘው ቀርበዋል። ስለዚህ ከዚህ ሴንተር የመጣች ኢንቲሳር የምትባል እህታችን ወደዚህ ትመጣና ስለ ኡስዋ ኪድስ እንዲሁም ደግሞ ስለ ስጦታው አንዳንድ ነገር ትለናለች። ግን ሞራል ካልሰጡኝ አልወጣም ስትለኝ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ እንኳን ለነዚህ ውድና የተከበሩ ቀናት በሰላም አደረሳችሁ። ብዙም ከሰዓታችሁ አልወስድም። አጠር ያለች መልእክት ከኡስዋ ኪድስ ተርቢያ ሴንተር ይዤላችሁ ነው የመጣሁት። ኡስዋ ኪድስ ተርቢያ ሴንተር ማን ነው ለምትሉ፣ ያው እንደሚታወቀው ዘመናችን ከዘመናዊነት መስፋፋት ጋር ከቴክኖሎጂ ጋር ከሶሻል ሚዲያ ጋር ተያይዞ ልጆችን ማሳደግ ላይ በተለይ ደግሞ እንደ እናቶች ያው እዚህ ጋር እናቶች እህቶች ነን ያለነው የተሰበሰብነው እጅግ በጣም በርካታ መሰናክሎች ያጋጥሙናል። እነዚህ መሰናክሎች ግን በእስልምናው የተርቢያ አካሄድና በእስልምናው የተርቢያ መስመር እንደ ኡስዋ ኪድስ ተርቢያ ሴንተር እምነት መረታት የሚችሉ በቀላሉ መታለፍ የሚችሉና እስልምናችን በቀላሉ የሰጠን የተርቢያ መንገዶች አሉ ብሎ በማመን የተቋቋመ የልጆች አስተዳደግ ተርቢያ ሴንተር ነው። ከዚህ በፊት ኡስዋ ኪድስ ተርቢያ ሴንተር እጅግ በጣም በርካታ በተለያዩ መድረሳዎች ላይ ትምህርት ቤቶች ላይ እንዲሁም የቂርአት ማዕከላት ላይ ለህፃናት የተለያዩ ወርክሾፖችን ለህፃናት ምቹ በሆኑ መልኩ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በተባለው መሰረት ልጆች መልእክተኛቸውን ሰለላሁ ዐለይሂ ወሰለም አርአያቸው አድርገው እንዲወስዱ በሳቸው መንገድ ላይ እንዲያድጉ ለማድረግ የተቋቋመ ድርጅት ነው። በዛ መሰረት ልጆቻችንን የተለያዩ የቂርአት ፕሮግራሞች፣ የህፃናት ስልጠናዎች፣ ጨዋታዎች እየሰጠን ቆይተናል። ተቋማችን አሁንም የተለያዩ ስራዎችን እየሰራ የሚገኝ ተቋም ነው። በዚህ መሰረት አሁን ደግሞ እቺን ኢድን በማስመልከት እነዚህን ልዩ ቀናት በማስመልከት ደግሞ እቺን ስጦታ ይዞ ለልጆቻችን ቀርቧል። እንግዲህ እቺን ትመስላለች። መቼስ የልጆች ጉዳይና የወላጅነት ጉዳይ የእናት የአባትነት ጉዳይ ሲነሳ ኸሊሉላህ ኢብራሂም አለይሂ ሰላም መልካም ተምሳሌት ናቸው። የምርጥ ቤተሰብ ምሳሌና ተምሳሌትም የኢብራሂም አለይሂ ሰላም ቤተሰብን የመሰለ የለም። ኢስማኤል አለይሂ ሰላምም እንደ ልጅ መልካም እጅግ በጣም ታዛዥ የሆኑ ልጅ ናቸው። እናታችን ሀጀር አለይሃ ሰላምም እንደ እናት ጽኑ የሆነች እናት ምሳሌ ነች። የነሱን ታሪክ እንግዲህ እዚች ጋር ከታየ አላቅም ከታያችሁ ለልጆች በሚመጥን ቋንቋ ቀለል ባለ ቋንቋ በሚገባቸው ቋንቋ በመጽሐፍ መልክ ለማዘጋጀት በኡስዋ ኪድስ ላይብራሪ በመጽሐፍት ዲፓርትመንታችን በኩል ተዘጋጅቶ ለአረፋ ቀርቦላችኋል። በጣም ትንሽ ፍሬ በር ላይ ይገኛል ዛሬ ኢንሻአላህ። በር ላይ ደግሞ ካልበቃ እዚህ ላለው ሰው ተጨማሪ ደግሞ ትዕዛዞችን እየተቀበለን የምንሰጥ ይሆናል። አላህ ልጆቻችን እንግዲህ እንደ ኢስማኤል አለይሂ ሰላም ታዛዥ ልጆች መልካም ልጆች እንዲያደርግልን ዱዓ እናደርጋለን። እኛንም ስራችንን እንዲቀበልልን ዱዓ እናደርጋለን።
ኢንሻአላህ አላህ በሰላም ለኢድ ከሚደርሱትና እነዚህ ምርጥ ቀናት ደግሞ ከሚጠቀሙት ያድርገን። ሽክራን አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይህ ፕሮግራም እንደዚህ አምሮ ወደ እናንተ እንዲደርስ አጋር የሆኑ ድርጅቶች እንዳሉን ቀደም ሲል ነግሬያችሁ ነበረ። ከነዚህ ድርጅቶች መካከል አንዱ ኢማን እስላማዊ ኮሌጅ ነው። ቀደም ሲል የደረሳችሁ ወረቀት አለ አይደለ? ምንድነው የሚጠይቀው? ሙሉ ስም ይጠይቃል፣ ስልክ ቁጥራችሁን፣ አድራሻ፣ ከዛ መማር የምትፈልጉበትን ደረጃ ታስገባላችሁ። መማር የምትፈልጉበት ደረጃ ሲባል አድቫንስ ዲፕሎማ አለ፣ ዲፕሎማ፣ የክረምት አጫጭር ኮርሶች። ስለዚህ ካላችሁ እቅድ ጋር አስተያየታችሁ የሚሆናችሁን መርጣችሁ እንድትሞሉ ለማስታወስ ነው። ቀጣይ መሰናዳችን የሚሆነው ደግሞ የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል በሚድዋይፍሪ አግኝታለች። ማስተርስ ዲግሪዋን ደግሞ በሄልዝ ፖሊሲ በግሎባል ሄልዝ ከቱርክ አንክራ ይልድሪም ባይዘት ዩኒቨርሲቲ አግኝታለች። ዛሬ ደግሞ ወደዚህ መታ ዘምዘምሽን ፈልጊ፣ ዘምዘማችሁን አግኙ ትለናለች። ዘምዘማችን እንዴት ነው የምናገኘው? ዘምዘማችንስ ምንድነው የሚለውን ለማወቅ ጓጉታችኋል መቼስ አይደል? ስለዚህ ኡስታዛ ኢልሃም ሙራድን ሞቅ ባለ ሞራል ተቀበሉልኝ። ደክሟችኋል አይደል? እስኪ በእነዚህ 10 ቀናት ላይ በጣም የሚወደዱ ዚክሮች አሉ አይደል? ምንድናቸው? ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እነዚህን አብስቶ ማለት ይወደዳልና ስፖርት የሚሆንልን እስኪ ባለንበት ቦታ እንቆሙላችሁ ነው። አንዴ እንቆምና 3 አብረን በጀማ እንላለን። እንጀምር። እሺ ኩል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። አሁንም ሱብሃንአላህ ወልሐምዱሊላህ ولا إله إلا الله والله أكبر. سبحان الله والحمد لله ولا إله إلا الله والله أكبر. نقالاتوا ብዙአትንም አግኝተናል። መጀመሪያ እነዚህ የተከበሩትን ቀናት አላህ ስላደረሰን አላህን አመስግነናል እንዴ? አልহামዱሊላህ ብለናል። ከረመዳን ሌሊቶች ከነዛ በስተቀር ሁሉም ቀን የሚበልጥ ቀናት ላይ እንገኛለን። አላህ ስላደለን ነው አይደል? ይሄንን እድል ያላገኙ በጣም ብዙ ሰዎች አሉ። ስለዚህ አልহামዱሊላህ እንበል። ከዛ ምስጋናችን ደግሞ በምን ገልጸው ይሆናል? በዒባዳ አላህን በማመስገን ይሆናል ማለት ነው፣ በአፋችን ብቻ ሳይሆን። እንደተባለው የተሰጠኝ ርዕስ የኔ ዘምዘም፣ ዘምዘማችን ምንድነው? ዘምዘም ሁሉ ጊዜ ሲነሳ ማንን እናስታውሳታለን? እናታችን ሀጀርን እናስታውሳታለን። ሀጀር ማናት? መጀመሪያ ሀጀር ማለት እኮ ተራ ባሪያ የነበረች እንስት፣ ከዛ ነብዩላህ ኢብራሂም እናት የሆነች ባለቤት የሆነች፣ ከዛ ነብዩላህ ኢስማኤል እናት የሆነች አንድ ተራ እንስት ነበረች። ከዛስ በአላህ ትእዛዝ ከባለቤቷ ጋር አብራ በረሃ ላይ ያለች ባለቤቷ ጥሏት ሄደ። ብዙ ጊዜ ይሄ ነገር ስንሰማ በሌላ ሰው አድርገን ስለምንመስለው በጣም ቀላል ነገር ሊመስለን ይችላል። ግን ራሳችን እናስበው። የሆነ ማናቀው አይደለም በረሃ ማናቀው ሀገር ከአንድ ከምናምነው ሰው ጋር አብረን ብንሄድና ያ ሰው ጥሎን ቢሄድ ምን አይነት ስሜት ነው የሚሰማን? ሰው እንኳን ቢኖር ሁሉም ነገር ቢኖር በጣም እንፈራለን አይደል? የነበረችበትን ሁኔታ ማሰብ እንችላለን። በጣም ከባድ ነበር። እቺ እንስትን አጠቃላይ ነብዩላህ ኢብራሂም እናትን ሁለት አርካን እስላሞች ላይ ሁሌ እናስታውሳቸዋለን። አንደኛው ምን ላይ ነው? ሰላት ላይ በምንሰግድበት ጊዜ ሁሉ ተህያቱ ላይ አሽሀዱ አን ላ ኢላሀ ኢለላህ አላሁመ ሰሊ ዐላ ሰይዲና ሙሐመድ ወዐላ አሊ ሰይዲና ሙሐመድ ከማ ሰለይተ ዐላ ሰይዲና ኢብራሂም ወዐላ አሊ ሰይዲና ኢብራሂም። ነብዩላህ ኢብራሂም ላይ ብቻ ሳይሆን ቤተሰቦቻቸውም ላይ ሰላትና ሰላምን እናወርዳለን ሁሉ ጊዜ በሰላታችን ላይ ማለት ነው። አስቡት አላህ ምን ያክል ቢያከብራቸውና ቢያልቃቸው ነው። ሁለተኛው አርካን ደግሞ ሐጅ ላይ አይደል? ሐጅ ላይ በምንሄድበት ሰዓት ሳዕ ያላደረገ 7 ጊዜ ያልተመላለሰ ሰፋና መርዋ ሐጅ ይባላል እንዴ? አይባልም አይደል? ዑምራ የሚያደርግ ሰውስ እንደ ዑምራ ይቆጠርለታል? አይቆጠርለትም። ሶ እነዚህ ሁለት አርካነል ኢስላም ላይ ኢስላም መሰረት ላይ ሁሉ ጊዜ የምናነሳቸው እነዚህን ሁለት እንስቱን እቺን እንስት የነብዩላህ ኢብራሂም ፋሚሊ ምን ነበሩ? ከሀጀር ምን እንማራለን? እሷ የራሷ ዘምዘም ነበራት። የኛ ዘምዘም ምንድነው ብለን ለማወቅ ዛሬ በተወሰነ መልኩ እንሞክራለን። ነቃ ብላችሁ ተከታተሉኝ። ነጥብ በነጥብ ነው ያስኩት። አጠር ያለ ነገር ነው ማቀርብላችሁ ማለት ነው። እሺ ከሀጀር ምን እንማራለን? ብዙ ነገሮችን እንማራለን አይደል? ጊዜ ስለሚገድበን የተወሰኑ ነገሮችን
አንደኛ የቂን ነበራት ተወኩል ነበራት አስቡት እንግዲህ እዛ ቦታ ላይ ብቻዋን እንግዲህ ተራ ይሄ በረሃ ላይ ሙቀቱ ምናምን ነገር አስቡት እዛ ቦታ ላይ ሆኖ ነብዩ ኢብራሂም ጥለዋት ሲሄዱ አላሁ አመረከ ቢህ አላህ ነው ያዘዘ አው ይዘለ ይብጠያና እሱማ ጥሎ አይጥለንም እኛ ግን ብዙ ጊዜ የቂን የሚኖረን ምን ስንሆን ነው ብር ሲኖርና ብር ሳይኖረን አላህ ላይ ያለን የቂን እኩል ነው እንዴ እኔማ እንዴ ብር ስላለኝ ይሄንማ ማድረግ ይችላልው ብለን ነው የምናስበው የሆነ ጉዳይ ለማስፈጸም የሆነ ቦታ ስንሄድ ባለስልጣን የምናቀው ዘመድ ጓደኛ ጎረቤት ምናምን ካለን ኮንፊደንስ አለና አረ ይሄን ጉዳይማ እንትን አይገልልኛል ይጨርስልኛል እንላለን ተወኩላችን ሰዎቹ ላይ ነው እንጂ በአላህ አይደለም ሪሊ ግን ምንም ነገር ሳይኖረን ሙሉ በሙሉ አላህ ላይ ተወኩል የሚኖረን ምን አይነት ተወኩል አለን ምን ያክል የቂን አለን እሷኮ ምንም ነገር በሌለበት ሁኔታ ላይ ሙሉ በሙሉ አላህን አምናው ነበር ቆይ ጠብቀን እስኪ ቢያንስ ውሃ ምን ጠጣው ነገር ቢያንስ ምን ጠለልበት ነገር ምናምን አላለችም ሁሉም ነገር አላህ ያውቃል ሁሌ አላህ ለሰለኔ ያስባል እኔ ራሴ ከማስበው በላይ ባሌ ከሚቆረቆርልኝና ከሚጨነቅልኝ በላይ እኮ አላህ ይጨነቅልኛል ብላ ታስብ ስለነበር እርግጠኛ ስለነበርች ምንም አላመነታችም ሄዳለች የሚገርማችሁ ነገር ነብዩ ኢብራሂም ሲሄዱ እኮ መች እንደሚመለሱ አታውቅም ነበር የሆነ ሰው እኮ ለአንድ ቀን ለሁለት ቀን ለአንድ ሳምንት ለአንድ ወር ሲለ እርግጠኛ ነና እንደሚመለስ መች እንደሚመለሱ አታውቅም ነበር በማታቀበት ሁኔታ በዛ ሁኔታ ባለችበት ቦታ ጥለዋት ሲሄዱ ግን አላህ ላይ የነበራት ተወኩልና የቂንና አመኔታ ምንም እንድትጠራጠር አላረጋት ሂድ አላህ አለን አላህ ይበቃናል አላህ ለኛ በቂያችን ነው አለች ማለት ነው ሁለተኛው ጀግና ነበርች ይሄ ጀግንነቷ ደግሞ የመጣው ከኢማኗ ነው ጀግንነቷ አሁን እንዴት ጀግና ናት አትፈራ ምንለው ከምንድነው ምግብ የላትም በጣም ትንሽ ነገር ነበራት ምትበላው ምትጠጣው ያ ነገር አለቀ መጠለያ የላትም የበረሃን ሙቀት ታቁታላችሁ ማታ ማታ ሲሆን ብርዱን ታቁታላችሁ አውሬዎች ሊኖሩ ይችላሉ በዛ ሁላን ነገር ግን አላህ ላይ ነበራትን አላህን አምናው ስለነበር አልፈራችም እርግጠኛ ነበረች ኮንፊደንስ ነበራት ሶ ምን ያክል እኛ አላህን እናምናዋለን እያለንም ሳይኖረንም ባለን ነገር እየተማመንን አንዳንድ የቂን አለን ሊመስለን ይችላል ግን ሪሊ ሙሉ በሙሉ 100% አላህ ላይ ነው ያለን የቂን የሚለውን ራሳችንን መጠየቅ ይኖርብናል ማለት ነው ሁለተኛ ነገር ያለችበትን ተጨባጭ ተቀብላ ነበርች ሴት አልተቀበለችም እንዴ በረሃ ላይ እንደምትሆን ታውቃለች ልጅ ከሷ ጋር እንደሚኖር በቃ ሚጣባ ልጅ ነው ሚያለክስ ልጅ ነው ምንም እጇ ላይ እንደሌለ ታውቃለች ግን የነበረችበትን ሲቹዌሽን እና የነበረችበትን ሪያሊቲ አክሰፕት አድርጋዋለች ኮምፕሌንስ አታደርግ አላህ ለምን እኔን እንደዚህ ያደረገኝ ኢብራሂም ማያነስ ሰው ነው ምንም እኮ የተነጫነጨችበት ምንም አይነት ሲቹዌሽን አልነበረም አክሰፕት አድርጋዋለች ያለንበትን ተጨባጭ ስናውቅ ስንረዳ አክሰፕት ስናደርገው ለመቀየር መንቀሳቀስ እንጀምራለን ያለንበትን ማንነታችን ካልተረዳን ግን ያን ነገር ለመቀየር እንሞክራለን እንዴ ፈጽሞ ላንሞክርም ሶሳ ያለችበትን ነገር ተቀብላ ነበር ሁላችንም ራሳችንን መጠየቅ ያለብን አላህ ስለፈለገ ነው በዚህ ሰዓት የፈጠረን አሁን በመሐከላችን የ20 አመት ልጅ ሊኖር ይችላል የ30 35 40 50 60 ልንኖር እንችላለን አላህ በዚህ ሰዓትና በዚህ ጊዜ እኛን የፈጠረን ለምክንያት ነው ኢትዮጵያ መፈጠራችን በምክንያት ነው ሙስሊም መሆናችን ፋሚሊ ብዙ ነገር ሳንመርጥ አላህ የሰጠ ነገር አለ ቤተሰቡ መርጦ ይተወለዳል እንዴ የለም አይደል ከለሩን ቁመቱን የተማረበትን ቦታ ይኖር ምን መርጦ ነገር አይደለም አላህ ያንን ነገር ሲያደርግልን ግን አላህ ያንን ነገር ለኔ የሰጠኝ የኔ ቤስት ማንነት እኔ መሆን የምችለው የበለጠ የአላህ ጥሩ ባሪያ መሆን የምችለው አሁን በፈጠረኝ ቁመናና አሁን ባለሁበት ነገር ነው ብለን መቀበል መቻል አለብን ያለንበት ነገር እንውደድ ብዙ ከባድ ነገሮች ውስጥ ኮልን ልንኖር እንችላለን ግን ከተረዳነው አክሰፕት ካደረግነው በኋላ ነው ወደ መቀየር ወደ ኔክስት ስቴፕ መሄድ የምንጀምረው ሶ አልহামዱሊላህ አላህ በጣም ከባድ ሲቹዌሽን ውስጥም ልንኖር እንችላለን ሀጀር እኮ በጣም ከባድ ሲቹዌሽን ውስጥ ነበረች አይደል እንዴ ከሷ የበለጠ ከባድ ነገር ውስጥ ሊኖር የሚችል ሰው አለ እንዴ ማንንም ሰው የሌለበት ሰው የለ እንስሳ የለ ምን የለ ብቻዋን በዛ በረሃ ውስጥ ከአንድ ልጅ ጋር ከሚጣባ ልጅ ጋር ጥለዋት ሄደዋል እኛ ምንም ከባድ ነገር ቢደርስብን ከዚህ የበለጠ ከባድ ነገር ሊደርስብን ይችላል እንዴ ግን እሱ አክሰፕት አድርጋ ያንን ነገር አላማረረችም እንዴት አድርጌ መፍትሄ እፈልጋለሁ እንዴት አድርጌ ሆነ መቀየር እችላለሁ እንዴት ወደ ተሻለ ነገር መሄድ እችላለሁ ልጄን እንዴት ሰርቫይቭ ማድረግ እችላለሁ ብላ ነበር ስታስብ የነበረው ሰው ሁላችንም ከባባድ ነገሮች ችግር በሽታ ጥል ብዙ ነገር መሐከላችን ሊኖር ይችላል ብዙ በከባባድ ነገር ልንፈተን እንችላለን ከመጀመሪያ ያንን ነገር አክሰፕት እናድርገው አላህ ጎስ ይፈጥረን ለሁለት ነገር ነው አንደኛ አጀበን ለአምር المؤمن ኢላ ረሱል ሰለም አይደል አንደኛው መልካም ነገር ሲያጋጥመው ሁሉ አላህን ያመሰግናል መጥፎ ነገር ሲሆንስ ይሰብራል ሁለቱም ደግሞ ለሱ ኸይር ነው እኛ መጨረሻ አልቲሜት ጎላችን የአላህን ሪዳ ማግኘት ከዛም አልፎ ጀነትን መግባት ነው አይደል ሰው መጀመሪያ እንቀበል ራሳችንን
ራሳችሁን ውደዷት፣ ራሳችንን እንውደዳት። ከለራችን፣ ቁመናችንን፣ ያለንበትን ቤተሰብ ኢንቫይሮንመንት፣ ሁሉም አገራችን፣ ሁሉም ነገራችንን እንውደደው። ከወደድነው በኋላ ለመቀየር ወደ ተሻለ ነገር ለማድረግ እንሄዳለን። ካልተረዳውማ እሷ እንኳን ውሃ እንደሌለ ታውቃለች። ውሃ ፍለጋ ነበር ስትሮጥ የነበረው። ያለንበት ነገር እንረዳና ስለሌሉ ነገሮች ማሟላት ስላለብን ነገር ማሰብ እንጀምራለን። ግን አሁንም ስንቆም ያለንበትን ነገር ማናቆም ነው የሚጎለንና ያለን ነገር ማናቆም ምን ለፋው ልፋት ፖይንት አይኖርም። እና ሁሉ ጊዜ ማወቅ ያለብን ደግሞ አላህ ቅድም እንዳልኳችሁ ሁላችንም ሲፈጥር አሟልቶ ነው የፈጠረን። የሆነ የምናውቃቸው ወይ ፌመስ የሆኑ የሆነ ድል ገጥሟቸው የተሳካላቸው ሰዎች የሚጨበጨብላቸው ሰዎች ምናምን ስናይ እሷ እኮ እንዲህ ስለሆነች ነው፣ እሷ እንዲህ ስለሆነች ነው፣ እንትና እኮ እንዲህ ስለተመቻቸለት ነው አንበል። ሁላችንም አላህ አሟልቶ ነው የፈጠረን። ፉል ፓኬጅ ነን። ሁላችንም የራሳችንን አሻራ አስቀምጠን መሄድ እንችላለን። ግዴታ እኮ የሆነ ሰክሰስፉል ለመባል ስኬታማ ለመባል እኮ መድረክ ላይ መቆም ሰው ሁሉ እንዲያቀል ምናምን ነገር እኮ አይደለም። ኢኽላስ ኖሮን ያን ነገር ማድረግ ነው። በኋላ በሰፊው እና ሁልጊዜም መርሳት የሌለብን ደግሞ ቅድም ካነሳሁት ጋር አላህ ሁሌም ሲፈጥረን ሊያብሉወኩም አዩኩም አህሰኑ አመላ አይደል? በሁሉም የተለያየ ሲቹዌሽን የሀብታም ቤተሰብ ልጅ አለ፣ የደሃ ቤተሰብ ልጅ አለ፣ የጤነኛ ቤተሰብ ልጅ አለ፣ የታመመ ቤተሰብ ያለበት አለ። ብዙ የተለያየ ሲቹዌሽን ውስጥ ያለን ሰዎች አለን። ግን አላህ ሲፈጥረን መብቱ ነው አይደል? ሊያብሉወኩም አዩኩም አህሰኑ አመላ። ሞትንም ህይወትንም የፈጠረው ሊያብሉወኩም ለፈተና ነው። ኦቨርኦል ማትስ ላይ እንደምታውቁት የሆነ ኢንፊኒቲ የሚባል ነገር አለ። የሆነ ነገር በማያልቅ ነገር ስታባዙት አሁን 1000 ቢኖር ሲባዛ ኢንፊኒቲ በማያልቅ ስታርጉት ውጤቱ ዜሮ ነው። ዱንያ ከአኺራ ጋር ስትወዳደር ዜሮ ናት ይባላል። ምክንያቱም ኔክስት የሚመጣው የአኺራ ላይ ያለው ህይወታችን ከዱንያ ጋር ሲወዳደር የማያልቅ ነው፣ የማይቆጠር ነው። ሰዎች ዱንያ ላይ ያለንበት ቀን በጣት የሚቆጠሩ በጣም ትንንሽ የሆኑ ቀናት ናቸው። ሶ እንዴት አርጌ ነው ለዛ ዘላለማዊ ህይወት ይሄን ፈተና አልፌ እንዴት አርጌ ነው በደንብ መዘጋጀት ያለብኝ? አሁን ባለሁበት ቁመናና ማንነት እንዴት ብዬ ነው የአላህ ምርጥ ባሪያ መሆን የምችለው የሚለው ነገር ሁልጊዜም ቆም ብለን ማሰብ ይኖርብናል ማለት ነው። አራተኛው ከሀጀር ደግሞ የምንረዳው ነገር ሰበቧን አደረሰች አይደል እንዴ? እሷ አሁን እኮ ነብዩላህ ኢብራሂም ሲሄዱ እኮ ዱዓ አድርገዋል። ምንም ነገር በሌለበት ነው አላህ እየጥያቸው ሄድኩት እንደው አመቻችላቸው ዱዓ እኮ አድርገው ነው የሄዱት። እሷ ግን አላህ ያውቃል ባሌ ነብይ ነው፣ ስለዚህ እጄን እግሬን አጣጥፌ እቀመጣለሁ፣ በአላህ ትእዛዝ ነው ጥሎኝ ሄደው። ሶ አላህ ከላይ ምግብም የሚጠጣም ሁሉም ነገር ያወርድልኛል አላለች። ሮጠች። እንደምታውቁት ሰፋና መርዋ አጭር አይደለም። ወደ 5.6 ይላል፣ ወደ 3.6 ኪሎ ሜትር ይሆናል። እሱ ነበር ስትሯሯጥ የነበረው። አሁን እንዲህ ተመቻችቶ በጥላ ምናምን ስላያችሁት ቀላል እንዳይመስላችሁ። በረሃ ውስጥ በዛ ሙቀት ልጅ እያለቀሰባችሁ፣ ልጅ ሲያለቅስባችሁ ያለውን ቴንሽን እናት የሆናችሁ እህት የሆናችሁ ምናምን ታውቁታላችሁ። ብቻ የልጅ ማልቀስ ምን አይነት ስሜት ሊኖረው እንደሚችል በእጃችሁ ያው ምንም የምትሰጡት ነገር ሳይኖር ማለት ነው። ልጇ እያለቀሰባት ተጨንቃ ስትሮጥ አንድ ተራራ ላይ ትቆማለች፣ ታያለች። የሚመጡ ሰዎች አሉ ወይ፣ ውሃ አለ፣ ምን አለ፣ ቅፍለት ታያለች። ምንም ነገር የለም። ትመለሳለች። አሁንም ሌላ ተራራ ላይ። ይሄን ስትመላለስ አንድ ጊዜ አንዴ ብቻ መሞከር አትችልም ነበር እንዴ? ወይኔ በዚህ ፀሐይ ወይኔ ሞትኩ ደከመኝ በቃ ልጅም እያለቀሰ ነው ልሞት እንዴ ነው ማምና አንዴ ሞከራ በቃ ሞከራ ያለው መቀመጥ ትችል ነበር። አንዴ አይደለም የሞከረችው፣ ሁለቴ አይደለም፣ አምስቴ አይደለም የሞከረችው፣ 7ቴ መልሳ መላልሳ ሞከረች አለ ነገር ምን እስከምታገኝ ድረስ መፍትሄ እስከምታገኝ ድረስ። ከዛ አላህ ይሄንን ዘምዘም ሰጣት ማለት ነው። ሶ እኛ በህይወታችን ላይ ሰበብ ምን ያክል እናደርሳለን በማንኛውም ነገር የተሻለ። አሁን ለምሳሌ አኽላቃችን ላይ ችግር ሊኖርብን ይችላል። እኔና ከአላህ መካከል ያለ ብዙ ማስተካከል የምፈልገው ነገሮች ሊኖር ይችላሉ። ሰላቴን ስሰግድ ልቸገር እችላለሁ። አኽላቄ ላይ ችግር ሊኖር ይችላል። ከማህበረሰቡ ጋር ባለኝ ግንኙነት ችግር ሊኖርብን ይችላል። ብዙ ችግሮች ሊኖሩ ይችላሉ። ግን ያንን ነገር ወደ መፍትሄ ለማምጣትና ለመቀየር ምን ያክል ሞክረናል? ምን ያክል ሰበብ ለማድረስ ሞክረናል? ምን ያክል ለፍተናል? ይሄ ካልተሳካ እስኪ ይሄን ልሞክር፣ ይሄን ካልሆነ እስኪ እንደዚህ አይነት ሰው ላማክር፣ እንደዚህ ላድርግ፣ ይሄን እስኪ መፍትሄ ለማምጣት ያለብንን ችግር ለመቅረፍ ምን ያክል ለፍተናል ሞክረናል? ብዙ አይነት አሁን ከነዚህ አንፃር ከዛም ዘሎ ፋይናንሻል ፕሮብሌም ሊኖርብን ይችላል። እውቀት ላይኖረን ይችላል። እውቀት ለማግኘት ምን ያክል ጥር ያለው ለፍቻለሁ፣ ግር ያለው ገንዘብ የለኝም። እሺ ገንዘብ ሰኪዩር ለማድረግ ሰው ፊት ላለቆም ምን ያክል ለፍቻለሁ፣ ጥር ያለው እያንዳንዱ ነገር ሀጀርን ስናየት ስትሞክር የነበረችው መፍትሄውን እስከምታገኝ ድረስ ነው። ተስፋ ሳትቆርጥ በስቲቀማ ማለት ነው። ሶ ከሷ አይተን ደግሞ ሁልጊዜም ሰበብ ማድረስ እንዳለብን ማየት ይኖርብናል። ለዛም አይደል እንዴ አሁን ዝም ብለን ብናስበው መጨረሻ ላይ ዘምዘም አላህ ሰጣት አይደለ? አሁን ልክ ሀጅና ዑምራ በሚካሄድበት ሰዓት እንደ አርካን ዝም ብሎ ዘምዘም ውሃ መጠጣት ሊሆን ይችል ነበርኩ እንደ ኢባዳ። ግን የሷን እርምጃ ሩጫን አላህ እኛን አርካን አደረገው። ሀጃችን እንዲሟላ ዑምራችን እንዲሟላ። ለምን ልፋቷን እኮ ነው አላህ 7 የምንሄደው ምንድነው ልፋት አይደል እንዴ? በመሄድ ውስጥ ዘምዘም አለ እንዴ? ሄዳ እኮ መጨረሻ ያገኘችው ነገር ነው። ሶ ልፋት አላህ ሞክሩ፣ ጣሩ፣ ልፉ፣ መጨረሻ ሶሉሽኑን መፍትሄውን እኔ እሰጣችኋለሁ እያለ ነው።
እሷ ደግሞ ያን ነገር ስታረግ የነበረው አላህ ላይ እኮ ሙሉ የቂን ነበራት አላለ እርግጠኛ ነበርች አላህ መፍትሄ እንደሚሰጣት የሆነ ነገር ስናርግ ስንሞክር አላህ ላይ ሙሉ የቂን ኖረን አላህ እኮ ለኔ መፍትሄ ይሰጠኛል አላህ እኮ ለችግሬ ሶሉሽን ይሰጠኛል ብለን አላህን አምነነው አላህ የኛን ልፋት ነው የሚያየው ልፋቷን ስላየ አይደለ 7 ጊዜ የምንሄደው ባይሆን እኮ ዘምዘሙን ብቻ እንጠጣ ነበር አንዳንድ ጊዜ እኔ እኮ ለፍቻለሁ ጥር ያለው ምናምን ውጤቱን አላየሁትም ምንም የተቀየረ ነገር የለም ምናምን ልንል እንችላለን አይደለ አላህ ግን የኛን ልፋት ብቻ አይደለም ያየው ለምሳሌ ሩጫ የሚወዳደሩ ሰዎች ሮጦ ሁሉም ይሮጣሉ አንደኛ ለመውጣት ግን የሚሸለመው ከ1 እስከ 3 የወጣ ሰው ነው አይደል ግን አላህ ጋር እንደዛ አይደለም የሚሸለመው ሁሉም በለፋው ልክ በመከረው ልክ አላህ ዘንድ ሽልማት አለው ማለት ነው እኔ ምን ያክል ለፍቻለሁ የሚለው ላይ በጣም ማተኮር አለብን አላህ የኛን ልፋት የኛን እንባ የኛን መንቀሳቀስ ነው የሚፈልገው እንጂ ውጤቱ መጨረሻ ላይ አይደለም ውጤቱ ቢመጣ ደስ ይለናል ካልሆነና ለኛ ኸይር ከሌለው ግን በመልፋታችን ውስጥ ራሱ የራሱ የሆነ ሳቲስፋክሽን አለው የራሱ የሆነ የአላህን ውዴታ እናገኝበታለን ማለት ነው ሌላኛው ነገር ደግሞ ኢኽላስና ቁርጠኝነት እስካለ ድረስ ልፋታችን ከሌላው አልፎ ከኛ አልፎ ለሌላው መትረፍ ይችላል እችናታችን ሀጀር እኮ የነበረችበት ቦታ እኮ በረሃ ነበር እኮ ከበረሃ እኮ ወደ መካ ተቀየረ እኮ from desert to civilization እኮ ነው ሄደው ምንም ነገር አልነበረም እኮ ሰው አልነበረበት ምን አልነበረበት እሷ እዛ እያለች ውሃው ሲፈልቅላት ሌላ ሰዎችም አሉ ሌላ ሰዎች እሱ ነገር አይተው ወደ እሷ መጡ ከዛ ያ ቦታ አሁን የምንሄድበት ይሁላ በሚሊዮኖች የሚቆጠሩ ሰዎች በየአመቱ ወደዛ የሚጓዙበት ቦታ ሆነ መካ ሆነ ለምን በሷ ልፋት በሷ ጥረት ስለዚህ እያንዳንዱ የምንሰራቸውን ስራዎችና እንቅስቃሴዎች ኢኽላስ ታክሎበት ለአላህ ብለን የምንሰራው ከሆነ ከኛ አልፎ ለሌላው ይተርፋል እና ብዙ ጊዜ አሻራ ስለመጣል ስለመታወቅ ምናምን አሁን እዚህ ጋር ስናስበው ቅድም እንዳልኳችሁ ሰው የነበረችበት ባክግራውንድ ምንም ሪስትሪክት አላደረጋትም እሷ መጀመሪያ የመጣችው ምንድናት ባሪያ ናት ብለናል እኮ ንግስት አልነበረችም ሚኒስ ትልቅዎች የምትታወቅ ምናምን አልነበረችም ይሄ ነገር ስታቅ ደግሞ ከሆነ ጊዜ በኋላ እኮ እኔ ይሄንን ልፋቴ ታይቶልኝ እንደዚህ ይደረጋለሁ ብላ ነበር እንደ ሰራችሁ አልነበረም እሷ በቃ የነበረባትን ኃላፊነት ለመወጣት በቃ በህይወት ሰርቫይቭ ማድረግ አለባት ልጇ አማና ነው ልጄን እንዴት ማጠጣት አለብኝ ልጄ እንዲኖር ምን ማድረግ አለብኝ ብላ ኃላፊነቷን ለመወጣት ነበር ስትሯሯጥ የነበረው ኢኽላስ ኖሯት ያላትን ጥረት ሙሉ በመጠቀሟ አላህ የሷን ሳይ እስከ ዛሬ ድረስ እንድትተገብረው አደረገ ማለት ነው እና በጣም የሚገርማችሁ ነገር በጣም ብልጥ ነበረች እናታችን ሀጀር ምን ብትሉ ልክ ዘምዘምን ስታገኘው እንዳይባክንባት ዙሚ ብላ ለመሰብሰብ ሞከረች ያን ነገር ያደረገችው ውሃው ባክኖ እንዳያልቅ ማለት ነው እጃችን ላይ ያሉ አላህ ብዙ የሰጠን ሪሶርሶች ሊኖሩ ይችላሉ ሀብት ሊኖር ይችላል እውቀት ሊኖር ይችላል ብዙ አላህ የሰጠን ነገሮች አሉና እነዛ ነገሮች እንዳይባክኑና በአግባቡ ለመጠቀም ምን ያክል እንጓጓለን ምን ያክል ላሉ ነገሮችን በአግባቡ ኢስራፍ ሳይሆን ስለመጠቀም ኮንሺየስ ነን ይሄንንም የምንባርበት ይሆናል እና የሚገርማችሁ ልክ እሷ ውሃውን ባገኘችበት ሰዓት በረሃ ላይ የሚያርፉ ቀቢለቱ ጁርሁም የሚባሉ ሰዎች ነበሩ ልክ እሷን ሲያዩት በቃ ውሃን ለመጠቀም ወደ እሷ ሲመጡ ጠየቋት ውሃውን መጠቀም እንችላለን ወይ ለኩሙል ማ ወላኪን ለሐቅ ለኩም ያው ውሃውን መጠቀም ትችላላችሁ ግን ሐቁ የኔ ነው አውቶሪቲው የኔ ነው እኔ ነኝ ማኔጅ ማረገው ውሃውን መጠቀም ትችላላችሁ ከዛ እሷ ታቅ ነበር ሲቹዌሽኗን ያለችበት ነገር ስለምትረዳ ልጇን ማሳደግ አለባት ውሃ አግኝታለች ያገኘችውን ኸይር ጥላ መሄድ የለባትም እዛ ቁጭ ብላ ልጇን ማሳደግ ስለነበረባት ይሄን ውሃ በተወሰነ መልኩ በኮንትራትም በምንም ያደረገች ለልጇ ሴኪዩር የሆነ ኢንቫይሮንመንት አመቻቸች ልጇን በተርቢያ ያሳደገች ማለት ነው አላህ የሰጠን አሁን እዚህ ጋር ስለ ሮል እዚህ ጋር ይመጣል ዘምዘማችንን ማግኘት አሁን አላህ ለሷ ዘምዘምን ሰጣታ አላህ ለኛ ምን የሰጠን ነገር አለ እስኪ ሁላችሁም ራሳችሁን አስቡት ግዴታ እንደዚህ በጣም የሚታወቅ በጣም ለየት ያለ ነገር ምናምን እንዳትጠብቁ ከመሀከላችን እናት የሆናችሁ የላችሁ ታዲያ ልጆቻችሁ ከእናንተ ዘምዘም ናቸው አይደል አላህ የሰጣችሁ ነገር ነው አፊያ ያለን የለንም ሁላችንም አፊያ ያለና አፊያኛ ዘምዘም ነው አላህ ለየት ያለ ስጦታ ለምሳሌ የመናገር ክህሎት ያለው ሰው ሊሆን ይችላል የመጻፍ ስጦታ ያለው ሰው ሊሆን ይችላል ሰውን በጥሩ ከሰው ጋር ጥሩ ግንኙነት መፍጠር የሚችል ሰው ሊኖር ይችላል ማንኛውም አይነት ኳሊቲ ጥሩ ነገር ራሳቸው አለኝ ብላችሁ የምታስቡት ወይም እህቶቻችሁ እናቶቻችሁ ጎረቤቶቻችሁ ይሄ እኮ አንቺ ጥሩ ባህሪ ነው ብሎ የሚነግሯችሁ ነገር ያ ነገር የናንተ ዘምዘም ነው የኛ ዘምዘም ነው ትልቅ ነገር አንጠብቅ አላህ ያንን በሰጠኝ ነገር እንዴት አድርጌ ነው ጥሩ የአላህ መልካም ባሪያ መሆን የምችለው አሻራን እንዴት ነው ማሳደር የምችለው አሁን የሱ አሻራ ነው አሻራ ሲባል ማይረሳ ሰው ሲባል ሁሉ ጊዜ ጭንቅላታችን ላይ የሚመጣው ምንድነው በየታሪኩ አሁን መጥፎ ሰዎችም ይወሳሉ አይደል ሰዎችን የገደሉ ሰዎች ያሰቃዩ ሰዎች ምናምን ይወሳሉ እኛ ግን በመወሳትና ባለመረሳት ውስጥ ምን ፈልገው በመጥፎም በጥሩም ነው አይደለም በመልካም
የእውነት አለመረሳት ማለት ግን ከሞትን በኋላ ቀኝ መላእክቶች ይጽፋሉ እንዴ? ከሞትን በኋላ ይቆማል ሁሉም ነገራችን። አለመረሳት ማለት ግን ከሞትን በኋላ መላእክቶች የኛ ስራ መመዝገብ ሲቀጥሉ ማለት ነው አይደል? አሁን ስታስቡት እናታችን ሀጀር እስካሁን ሄዱ ዘምዘም በየቤታችን ራሱ ሰው ኡምራና ሀጅ ሄዶ ሲመጣ ውሃ ይመጣልናል። በእያንዳንዱ ውሃ አጅር ማታገኝ ይመስላችኋል እንዴ? ታገኛለች አይደል? በሷ ጥረትና ልፋት ነው አላህ ያንን ውሃ ያመጣልን። እኛ በኢኽላስ ለአላህ ብለን አንድ እህታችን አንድ ምክር ብንመክራት ያ ምክር ተግብራ ህይወቷ ቢቀየር እሷ ሌላ አንድ ሰው ብታስተምር ከሞቱም በኋላ እንኳን እነዛ ሰዎች በህይወት ቢቀጥሉ ያ ነገር እኮ ከኔ ጋር እየቀጠለልኝ ይሄደ ነው። ተግባባን አይደለም? ብዙ ነገር አንጠብቅ። ዛሬ ምን ሰጣት ትንሽ ሰደቃ፣ ዛሬ ልጆችን አላህ በሚፈልገው መልኩ ለማሳደግ ምለፋው ምጥረው መልካም ልጆች ከሆኑልኝ እኮ እኔ ከሞት በኋላ የነሱ ዱዓ እኮ ለኔ ይጻፍልኛል። እያንዳንዱ ምን ሰራቸው ስራዎች የአላህን ፊት ፈልገን እስከሆነ ድረስ ምን ሰራው ከሞትን በኋላ እንኳን ያ ነገር መዝገባችን ላይ ይቀጥላል። አላህ የሰጠኝ ነገር ምንድነው ብለን ሁላችንም ራሳችንን ማሰብ ይኖርብናል። ያንን ነገር ደግሞ እንዴት አድርጌ ነው ከሞትኩ በኋላስ ሊቀጥልልኝ የሚችለው ብለን ማሰብ ይኖርብናል ማለት ነው። ይሄን ለመሆን ቅድም እንዳልኳችሁ ንግስት መሆን አይጠበቅብንም፣ ሰው የሚያውቅ መሆን አይጠበቅብንም። እቺ ሴት እኮ አላህ አሳውቋት እንጂ ማን ያውቃት ነበር? ማንም አያውቃትም ነበር። ብዙ የነብያቶች ሚስቶች እኮ አሉ አይደል? ግን አናውቃቸው። አላህ እንድትታወቅ ብሎ ነው የሷን መልፋት ሰበብ ማድረስን እኛም ማሳየት ፈልጎ ነው። ባለን ነገር ለሰው አጠገባችን ላሉ ሰዎች አሁን ሰራተኛ ልንኖር እንችላለን። ምን ያክል ሰራተኞቼ እንደ ጥሩ አሰሪያ ያዩኛል፣ ሐቃቸው ምን ያክል እጠብቃለሁ። ምን ሰራ ሰራተኞች ከሆነ ደግሞ ምን ያክል ያሰሪን ሐቅ እጠብቃለሁ፣ በተባልኩበት ሰዓት እወጣለሁ ወይ እገባለሁ ወይ፣ ልጆቼን እንዴት ሐቃቸውን እጠብቃለሁ፣ ለባለቤቴ እንዴት ጥሩና ትሆናለሁ፣ ጥሩ ባለቤት መሆን እችላለሁ፣ ለጎረቤቶቼ፣ ለእናት ለአባቴ በእያንዳንዱ ነገር መልካም መሆን በምንጥርበት ያክል የኛን አሻራ ማሳደር እንችላለን ማለት ነው። በመጨረሻ ላይ ደግሞ ማነሳው ነገር ደግሞ ምንድነው ልጇን በተርቢያ ማሳደጓ ነው አይደል? ብዙ ጊዜ አሁን ይሄ ስኮላሮች ወይም ዑለማዎች ምን ይላሉ? ፈለማ በለጋ ሹደሁ የሚለውን ወደ ነብዩ እስማኤል ተመልሶ ሲመለሱ አባታቸው ከ7 ዓመት እስከ 13 ዓመታቸው ነው ተብሎ ይገመታል። እንግዲህ ከ7 እስከ 13 ዓመት እቺ እንስት ባሏ መቼ እንደሚመጣ አታውቅም። እንዳሁኑ ዘመን ስልክ የለም፣ ኔትወርክ የለም፣ የት እንዳለ አታውቅም። ልጇን ብቻዋን አሳደገች። ከዛስ ልክ በሚመጣበት ሰዓት ምንድነው ያለው? ልጄን አሳደግሽልኝ አመሰግን። እንዴ ያለ ነገር አይደለም። አላህ አዞኛል ላርደው ነው። እናንተ ብትሆኑ ምንድነው? እኛ ብንሆን ምንድነው የምንለው? ጭራሽ ብለህ እኔ ሁላ አመት እንደዚህ ለፍቻ ያሳደግኩትን ልጅ መጣህ ደግሞ ጭራሽ ልረደው ትላለህ እንዴ? አይደለም የምንለው። እሷ ግን እንደዛ አላለችም። ያሳደገችው ልጅ የ7 ዓመት ልጅ ተርቢያው የ7 ዓመት ልጆቻችን ምን ያውቃሉ? ወላሂ የ13 ዓመት ልጆቻችን ምን ያውቃሉ? በዚህ እድሜው ግን ኢፋል ማት ዑመር አባቴ የታዘዝከውን ነገር ስራ። ብዙ ጊዜ እነሱ እንደዚህ ኤክስኪዩዝ ለመስጠት ምን እንላለን? እነሱማ የነብይ ሚስት ናት፣ እሱማ ነብይ ነው አይደል? ነብዩ እስማኤል ነብይ ስለሆኑ ነው። ይሄ ምክንያት ሊሆን አይችልም። አላህ እኮ እኛን ሰው አድርጎ ሰው ነብይ ያደረገልን እኮ እኛን የሚሰማንን ስሜት ስለሚሰማቸው ነው። መላእክት ብትሆኑማ መላእክት ነብይ ልክላችሁ ነበር ይላል እኮ አላህ ቁርአን ላይ። ስለዚህ ልክ እንደኛው ህይወት እንደኛው ይሰማቸዋል፣ እንደኛው ያዝናሉ። ከዛም አልፎ እኮ መታረድ ቀላል ነገር ይመስለናል እኛ። ምክንያቱም አሁን ቁጭ ብለን ውጤቱን ስለምናቅ ነው። እንዳታረዱ እናውቃለና በእነሱ ምትክ በከሰማይ ወርዶላቸው እንዳረዱ እናውቃለን ስለምናቅ ነው። እነሱ ግን በዛ ሰዓት አያውቁም ነበር። ሳያውቁ ግን ሙሉ በሙሉ ለአላህ ለመታረድ እጅና እግሩን የሰጠ ልጅ ነበራቸው። ያን እንዲሆን ያደረገችው ግን እቺ ሳሊህ እናት አላህ ላይ የቂን የነበራት እናት ነበረች። ኢንሻአላህ እሷን ለመምሰል የቻልነውን ያክል መሞከር ይኖርብናል። መጨረሻ ላይ ደግሞ እንግዲህ እንደምታውቁት ከአባን እየሄድን ሁሉ ጊዜ አላህ ይወፍቀን ደግሞ ደጋግሞ ሁላችንንም ሄደን ምን ዘይረው ከማን ጋር ነው? ማን የገነባው? ነብዩ እስማኤልና ነብዩ ኢብራሂም አባታቸውን ቤት መገንባት ላይ አብረው ሰፖርት ያደርጓቸው ነበር ማለት ነውና እዚህ ውስጥ ያለነው ሴት ነን ብቻ ግን አንበል፣ ሙእሚን ሴቶች ነን። ሙእሚን ሴት እስከሆነ ድረስ ልጆቻችን አላህ በሚፈልገው መልኩ እናሳድጋለን። ለባሎቻችን ጥሩ እንሆናለን፣ ለእናቶቻችን ጥሩ እንሆናለን፣ ለማህበረሰቡ ጥሩ እንሆናለን። ጥሩ አሻራ ይኖራናል። ከሞትን በኋላ ማንረሳ ማለት ደግሞ ምንድነው ብያቸዋለሁ? ሂሳባችን መጽሐፉን የሚቀጥል አይነት ሰዎች እንሆናለን ማለት ነው። ኢንሻአላህ ሁልጊዜም ደግሞ መርሳት የሌለብን ላ ዩከሊፉላሁ ነፍሰን ኢላ ውስዓሃ። አላህ ደግሞ ከነፍሳችን በላይ ማንችለው ምንም ነገር አያሸክመንም። ምንም አይነት ከባድ ሲቹዌሽን ውስጥ ብንሆንም ያን ነገር ማሸነፍ እንደምንችል ውስጣችንን ማሳመን አለብን። ከችግሮች በላይ ነን። ይሄን ደግሞ ቃል የገባሁላችሁ ነው አይደለም፣ አላህ ነው ቃል የገባልን። ወደ ተሻለ ማንነት ወደ ተሻለ ሰው ለመቀየር የቻልነውን ነገር መጣር መልፋት ይኖርብናል ማለት ነው።
አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛዬን ከልብ አድርገን እናመሰግናለን። እንግዲህ ቀጥታ ወደ ቀጣዩ ፕሮግራም ስወስዳችሁ ቲክቶክን ለመልካም ነገር ከሚጠቀሙት እህቶች ውስጥ አንዷ ናት። ጎበዝ ናት። የአላህን ታላቅነት የአላህን ውለታ እንዳስታውስ እናንተም እንድታስታውሱ የምታደርገን እህት ነች። አላህማ ለኔ ስትል ብዙ ጊዜ ትጀምራለች። ዛሬ ከመሀላችን ተገኝታ አንድ ፕሮግራም ታቀርብልናለች። ፕሮግራሙ ምን እንደሆነ መናገር አልችልም። የምነግራችሁ በጣም ቆንጆ ፕሮግራም እንደሆነ ነው። ስለዚህ እሱን ተከታትለን እንመለሳለን። ከብዙ ዘመናት ከሺህ ዓመታት በፊት ጭው ባለ በረሃ ላይ ከባሏ ጋር ብትጓዝ አንዲት እንስት ነበረች። ለመሮጥ አይደለም ለመርገጥ የሚያስፈራው የበረሃ ክፍል ላይ ሲደርሱ ግን ባሏ ለመመለስ ተነሳ። አንድ ነበር ጥያቄዋ፣ አላሁ አመረከ ቢሃዛ፣ አላህ ነው ይሄን እንድታደርግ ያዘዘ? ትዕዛዙ ከአላህ ነው ብላ ስትጠይቀው አዎ ሲሆን መልሱ እስከ የውመል ቂያማ ቀን ድረስ ከሰው ልጅ ልብ ውስጥ የማይወጣን አንዲትን ቃል ተናገረች። ኢዘን ለዩضይአና፣ እንደዛ ከሆነ ጥሎ አይጥለንም፣ ትቶ አይተወንም። ትዕዛዙ ከሱ ከሆነ የነገሩ ምንጭ አላህ ከሆነ ግድ የለም ጥሎ አይጥለንም፣ ትቶ አይተወንም አለች። ምንም ያህል ሁኔታው ከባድ ቢሆንም ህፃን ልጅ ይዞ በበረሃ እየተቃጠሉ መቆየት ከባድ ቢሆንም ከቃሏ ግን ዝንፍ አላለችም። ትዕግስቷን፣ ጽናቷን፣ የሴትነትን የእናትነትን በር አሳየች። ታዲያ እሷ ካለፈች ከአመታት በኋላ ከብዙ ሺህ ዘመናት በኋላ የሀጀር ታሪክ የማይደገም የማይመለስ በመሰለን ጊዜ ታሪኳን እግር በእግር የሚከተል አሻራዋን የሚረግጥ ምቱ ስብራቱ የበዛበት ዓለም ሁሉ ድምጹን እየሰማ ሮሮውን እያዳመጠ የዘነጋው አንድ ህዝብ ተፈጠረ። ከዛች ከሀጀር ጽናትን፣ እናትነትን፣ ትዕግስትን የተማረችው የገዛ እናት ሁለቴ ልጇን ትሸከማለች። አንደኛው በሆዷ ሲሆን ሌላኛው በጀናዛ መሸከሚያ ላይ ነው። ሁለቱንም መሸከሟ ግድ ነው፣ ግዴታ ተደርጎባታል። አንዴ ተሸክማ መተው፣ በጀናዛ መሸከሚያ ላይ አልሸከምም ብላ የመተው መብት የላትም፣ ግዴታዋ ነው፣ ትሸከማለች። በገዛ ውስጥ አንዲት እናት የአይኗ ማረፊያ የልቧ መርጊያ የሆነ ዩሱፍ የሚባል ልጅ አላት። ታዲያ አንድ ቀን ቤት ውስጥ ቁጭ ብለው ሳለ እማ ርቦኛል አላት። እቺ እናት ትደነግጥና ቤት ውስጥ የሚበላ ነገር ካለ ብላ መፈለግ ትጀምራለች። ግን ምንም አላገኘችም። ወዲያው የሚበላ ነገር ካለ ብላ ከጎረቤት መፈለግ ልትጀምር ትወጣለች። ስትፈልግ ግን አላገኘችም። ልፈልግ ወጣሁኝ ትላለች። ወጣሁኝ ግን አላስቻለኝም፣ ተመልሼ መጣውና በሩን እንዲዘጋ ነገርኩት ትላለች። ሄድኩ፣ አንድ በር ሁለት በር አንኳኳው፣ መልስ የሚሰጥ አልነበረም። ሶስተኛው በር ሄጄ አንኳክቼ ቤት ገና ከመቀመጤ የቦምብ ድምጽ ተሰማ ትላለች። ዩሱፍ ትዛለኝ፣ ዘግቼበት የመጣሁት በር ትዛለኝ፣ ልጄ ስሙ አቃጨለብኝ ትላለች። ሮጥኩ፣ ያለ የሌለ ኃይሌን በሙሉ ተጠቅሜ ሮጥኩ። ስደርስ ግን ምንም ነገር አልነበረም። ነገሮች ተቀያይረው ነበር። ዩሱፍን አይታችሁታል? ትንሽዬ የሚያምር ባለፍሪዛም ጸጉር ልጅ ትንሽ 5 አመቱ እኮ ነው። አይታችሁታል? መልስ የሚሰጥ ግን አልነበረም። ሁሉም ይሮጣል፣ ለማዳን ይሮጣል እንጂ እሷ የሚሰማት አልነበረም። ልጄን አይታችኋል ወይ? ጮህኩኝ፣ አልሰሙኝም ትላለች። ከዛም በአምቡላንስ ጭነው ወደ ሆስፒታል ወሰዱኝ። ሆስፒታል ስደርስ ያኔ ማረፊያ የልቤ መርጊያ የሆነው ዩሱፍ አዋራ ፊቱ ላይ ተጣብቆ በደም ተጨማልቆ የነበረው መልኩ ጠፍቶ ሆስፒታል አልጋ ላይ ሞቶ አገኘሁ ትላለች። ከመሞቱ በላይ ግን ያመማት በባዶ ሆዱ ጌታውን መገናኘቱ ነበር። ሞት እኮ አንድ ነገር ነበር። ልጅን ማጣት እኮ አንድ ነገር ነበር። ለልጅ ግን ምግብን አለመስጠት አለመቻል ያማል ትላለች። ረሃብ መጥፎ ነገር ነው ወንድሞቻችን። ከምቱ ከስብራቱ በላይ ረሃባቸው ነው ያሳመመን።
ትላንት ከራሳቸው አልፈው ጎረቤት ሀገርን ሲያድኑ የነበሩ ህዝቦች ዛሬ ለራሳቸው ምግብን አጥተዋል። ለራሳቸው መሆን አቅቷቸዋል። الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل እነዚያም ሰዎች እኮ ጦርን አከማችተውላቸዋል ፍሯቸው ሲባሉ حسبنا الله አላህ በቂያችን ነው ምን ያማረ መጠጋም ያሉ ናቸው እንዳለው አላህ ዶክተር ነው ሰዎችን ሊያድን የቆሰሉትን ሊያክም ኃላፊነቱን ሊወጣ ከመኪናው ሲዘል የወራሪዋ ጦር ሰዓት ጀርባው ላይ አረፈ ከዛም ጣቱን ከፍ ያረገ ሰብርን የሚገልጽ የቁርአን አያ ያጣቀሰ ይችላል እታገሳለሁ የሚመጣው በሙሉ እኔ ላይ ይምጣ ግድ የለም ምችለዋለሁ እያለ ይደጋግም ነበር አላህ ቃሉ ነት ነበር የሚሉ አሉ መጠጊያችን አላህ ነው ወደሱ እንጠጋለን እንሸሻለን የሚሉ ህዝቦች አሉ ያንን ልጁን ሆስፒታል ያስገባውን አባት እናስተውሰዋለን አይደል ዶክተሩ መጥቶ ልጅህ ምንም የመትረፍ እድል የለውም ይለዋል በቃ ሊሞት ነው አይተርፍም ይለዋል ይሄ አባት ያዝንና ትንሽ ቆይቼ ልመለስ ብሎ ይወጣል ተመልሶ ቆይቶ ሲመለስ ግን ዶክተሩም የለም ልጁም የለም ሆስፒታሉም የለም ሁሉም እንዳልነበር ሆኗል አለ የተባለው የለም ይሞታል የተባለውም የለም ሆስፒታሉም የለም ታካሙም የለም ሁሉም የለም በገዛው በማንኛውም ሰዓት ምንም ነገር ሊፈጠር ይችላል አለ ያላችሁት በደቂቃዎች ውስጥ ድምጥማጡ ሊጠፋ ይችላል ታመመ ያላችሁትም አለ ያላችሁትም ጤነኛ ነው ያላችሁትም ሁሉም ሸሂድ ሊሆን ይችላል ማንንም ጋራንቲ አይሰጣችሁ መንገድ ላይ እየሄዳችሁ የሆነ ሰው ሰላም ካላችሁ ያ ሰውዬ ለመጨረሻ ጊዜ ሊሆን ይችላል ሰላም ያላችሁ ፈገግ ካለ ለመጨረሻ ጊዜ ሊሆን ይችላል ለዚህ ነው ንጥቆቹ ማታ ስንተኛ በደንብ ሂጃባችንን ጠቅልለነው ነው ምንተኛው ድንገት እንኳን ለሊት ሸሂድ ብንሆን ተገላልጠን ጀናዛችን እንዳይገኝ ይላሉ እንደሚሄዱ ያውቃሉ የሸሂድነትን ማረግ ሊያገኙ እንደሚችሉ ይገምታሉ ግን ደግሞ ዱንያን ሲላቀቁ ተገላልጠው መሆንን አይፈልጉም አንዳንዴ ነገሩ የተገላቢጦሽ ሆነ ያለ ምንም ጭንቅ ሂጃባችሁን ልበሱ ስንባል እንቢ ስንል ስናስቸግር እንታያለን አንዳንድ ጊዜ እነሱ ደግሞ ሊሄዱ ሲሉ እንኳን ሙሉ ልብሳቸውን ለብሰው ነው መሄድ የሚፈልጉት ጀናዛቸው ተገላልጠው እንዲገኝ አይፈልጉም شهيد يستقبل الشهيد وشهيد يودع شهيدا استشهد الحكيم والجريح حكيمم ታካሚውም ሸሂድ ሆነ ሸሂድን ሲቀበል የምታዩት ሰው ለመጨረሻ ጊዜ ሸሂድ ሊሆን የሚችል ሰው ይሆናል አንዳንዴ ነገር ይርቃል ማሰብ ይከብዳል የገዛ እናቶች አባቶች ልጆች ማለት እናቶቻቸው እንዲኮኑ አባቶቻቸው እንዲኮኑ እንስቱ ዶክተሩ እንዲኮነ እሺ ልጆቻቸው እንዴት ናቸው የኛ ልጆች አስቧቸው ምናልባት ስማቸውን የሚጽፉት ደብተራቸው ላይ ወረቀታቸው ላይ ይሆናል በገዛ ውስጥ ግን ምናልባት ለሊት ድንገት በሞት እንኳን ሸሂድ በሆን እንኳን ቤተሰቦቼ ያው በቦምብ ነው የሚሞቱት ይታወቃልና ቤተሰቦቼ ማንነቴን እንዲያውቁ በሚል እግርና እጁ ላይ ስሙን የሚጽፍ ትውልድ ነው ያለው መማር አይታሰብም መሰረታዊ ነገር የለም ግን ቢያንስ ማንነታችን ስንሞት ያው ሰው ይቀላቀላል ቦምብ ከሆነ ደግሞ ማንነታቸው ያለ መለየቱ ድል ከፍተኛ ነው ይሄን ያውቃሉ ለዛ ተሰብስበው ስማቸውን ሲጽፉ ብታዩ የሚገርም አይደለም አንዴ ገዛ ልጅ በቦርሳ ውስጥ ምንድነው ያስከዋለው ጋዜጠኛው የመለሰው መልስ ግን ማንንም የማይረሳው ነበር የወንድሜን ሰውነት ሲል ነበር የመለሰው የወንድሜን ሰውነት ብዙ ነገር ረስተን ይሆናል ይሄን ግን አንረሳም والله የወንድሙ ሰውነት በቦርሳ ውስጥ ተቀምጦ ከስር ደሙ ይንጠባጠብ ነበር አንድ ልጅ በገዛው ሲወለድ ግዴታ የመጠንከር ግዴታ አለበት መጠንከር አለበት ግዴታው ነው በቃ
አላ ነጃር ባላለው ትላለች። የ10 ልጆች እናት ነኝ። ልጆቼ ለኔ ስደክም ምጠነክርባቸው፣ ስወድቅ ምነሳባቸው፣ ሀዘኔም ደስታዬም ፈገግታዬም ለቅሶዬም ሁሉ ነገሬ ናቸው ለኔ ልጆቼ ትላለች። ግን ደግሞ በስራዬ የህፃናት ሐኪም ነኝ። በስራዬ የህፃናት ሐኪም ነኝና ልጆቼን ጥዬ ሆስፒታል ለመሄድ ግዴታ አለብኝ። የሰው ልጅ ለማዳን የራሴ ልጆች ተዋቸዋለሁ። የሰው ልጅን ለማከም የራሴ ልጆች በጠዋት ተነስቼ እሰናበታለሁ ትላለች። ከሰሞኑ ግን የሰው ልጅ እያከምኩ ኃላፊነቴን እየተወጣው ባለውበት ሰዓት በዛ ያለ ጀናዛ ወደ ሆስፒታል መጣ ትላለች። የማን ልጅ ይሆኑ? እነማን ይሆኑ? አድናቸው ይሆን? አተርፋቸው ይሆን? እነማን ናቸው እነዚህ ልጆች ብዬ ሮጥኩ። ሲሄድ ግን የአይኔ ማረፊያ የልቤ መርጊያ የሆኑት ልጆቼ ጀናዛቸው ተሰብስቦልኝ መጣ ትላለች። የወራሪዋ ጦር 1 ልጅ አልነበረ የሚያሳጣት፣ 2 3 ልጅ አልነበረ የሚያሳጣት፣ 9 ልጅ በአንድ ቀን 9 ልጅ 9 አመጣ የወለደቻቸው 9 ታማ ተጎታ። አስቡት 1 ልጅ ለመውለድ እናቶች እንዴት ነው የሚሆነው? 9 ልጅ 9 ደስታዎቿ፣ 9 ሀዘኖቿ፣ 9 ህይወቶቿ ልጆቿ ብቻ አልነበሩ። ምንድነው የሚባለው? የዚች እናትም ሀዘን ሀዘን ነው የሚባለው። የዚችም እናት ለቅሶ ለቅሶ ነው የሚባለው። ለቅሶ አለ ተብሎ ቤቷ ይኬዳል? ሀዘን ብቻ ተብሎ ነው የሚታለፈው? ምንድነው የሚባለው? 9 ልጅ በአንድ ቀን 7ቱን ትላለች ማንነታቸው መለየት አልተቻለም። የእናት ሆድ ሆኖብኝ የእናት አንጀት ሆኖብኝ አወኳቸው። እኔ እናታቸው አወኳቸው እንጂ እነሱ ግን ማንነታቸው የሚታወቅ አልነበረም ትላለች። ለምን ፊታቸው አይታይም? ሰውነታቸው ተበጣጥሷል። ማን እንደሆኑ መለየት አይቻልም። ሁለቱ ደግሞ እስካሁን አልተገኙም። የት ይግቡ የት ይድረሱ አይታወቅም። 10 ልጅ የነበረበት ቤት ድንገት 1 ልጅ ሲቀር አስቡት። ሚነል ሙእሚኒነ ሪጃሉን ሰደቁ ማ አሀዱ ላህ ዐለይህ ፈሚንሁም መን ቀዳ ነሕበሁ ወሚንሁም መን የንተዚር ወማ በደሉ ተብዲላ። ከሙእሚኖችም በእርሱ ላይ ለአላህ የገቡትን ቃል ኪዳን የሚፈጽሙ አሉ አላህ። ከነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ፣ ከነርሱም የሚጠባበቅ አለ። ግን ወማ በደሉ ተብዲላ የገቡትን ቃል ኪዳን ለአላህ የገቡትን ቃል ኪዳን መለወጥን አልለወጡም አላህ። እውነት ነው አሉ። እንደዚህ አይነት ጀግኖች አሉ። ለቃላቸው ጽናት ለገቡት ቃል ኪዳን የፈጸሙትን ትግል ያየ አይን መስካሪ። በህይወት እያሉ ሲቃጠሉ ያየ፣ መብረርን እንደበረሩ ሰውነታቸው በቦምብ ፍንዳታ መብረርን እንደበረረ ያየ፣ አካላቸው ብትንትን ብሎ በፌስታል ሲሰበሰብ ያየ አይን መስካሪ ይሁን። ጆሮአችን መስካሪ ይሁን። የሀዘናቸውን ሮሮ፣ የስቃያቸውን ድምጽ፣ ከረሃባቸው የተነሳ ያመነጀጉትን ቅጠል የሰማ ጆሮ ወላሂ መስካሪ ይሁን። መስካሪ ነን ለኛ፣ እኛ ለነሱ መስካሪ ነን። ቃላቸውን ባለመለወጣቸው በጽናታቸው በመቀጠላቸው ላይ የኛ አይን መስካሪ ይሁን። ሌላ መስካሪ አያስፈልግም። ድምጻቸውን ሰምቶ ዝም ያለ ጆሮአችን፣ ህመማቸውን አይቶ ዝም ያለ አይናችን እነሱ መስካሪ ይሁን። ሌላ መስካሪ አያስፈልጋቸውም። በራቀን ጊዜ አይመጣም እንደዚህ አይነት ትውልድ የለም መኖር አንችልም ይሄን ብለን ባሰብን ጊዜ ታሪክ ለሰሩ መሆን እንደሚቻል ላሳዩን ጀግኖች እኛ መስካሪ። ላልታየ ብርሃን ላልተገኘ ተስፋ መመላለስ መክነፍ ለብቻ የሚለፋ ልጅን ላለማጣት መጨነቅ መሳቀቅ ወዲያ ወዲህ መሮጥ እግር መንገድ ሲርቅ እምነት ተረት በሆነበት ዓለም ጭው ባለሜዳ አላህን ያመነ እንዳንቺ አልነበረም። ከሰፋ ከመርዋ ስትሮጪ በባዶ ኸሊሉላህ ባልሽ ታዞ ጥሎሽ ሄዶ አፈር መንተራሻው ድንጋዩ ትራሱ መንገዱ በረሃው ተራራው መባሱ ልጅስ ያለቅስ ጥሙ ሲበረታ ምን ነበረ ልብሽ የሚያስበው የሚመታ። ስሚኝማ ሀጀር
እንዳንቺ አየው በዘመኔ ጌታውን ያመነ በሰብር በጽናት ልጁን የከፈነ ከፍልስጤም ምድር ከውባ ከተማ በአላህ ተስፋ ቃል በጀነት ተማምኖ ውሰድ ከሰጠኸኝ ከባረከኝ ኒዕማ ላንተ ዲል ልሰበር አካላቴ ሚድማ ሰማሁኝ ልሰዋ ልሙት የሚል አንቺ ክቡር ምድር በዛብሻ በሳ ህመምሽ ቀለለ ለቅሶሽም ተረሳ የልጆችሽ ጩኸት የትውልድሽ እንባ ባየሽ ጊዜ ቁስልሽ የሚያክመው ሲጠፋ ምን ተሰምቶሽ ይሆን መከራው ሲከፋ የፍልስጤም እናት የገዛዋ እንስት እንስፍስፍ ለሁሉ ሆድሽ ንጹህ ምጣድ ልጅሽ ሲንገላታ ከወላፈን ሲጣድ ምን አውግተሽ ይሆን ለዓለማቱ ጌታ እንደንቋ ሀጀር ልብሽ የበረታ የፍልስጤም እናት የገዛዋ እንስት ተምረሽ ነው መሰል ከውቢቷ ሀጀር የሰብርን ጥግ የጽናትን በር አየን ባንቺ አፈር የጨለማ ዓለም ሳይቆይ እንደሚጠርቅ በበረሃ መሃል ውሃ እንደሚፈልቅ በተራራ ርቀት በመመላለስ ውስጥ ከጭንቀት በኋላ ከረዛዘመ ምጥ አላህን ካመኑ ተስፋ ከተዘራ የድል መደገፊያ እንዳለ ከዘራ እኔማ በቁጭት በምሬት ልቤ የነደደ ምንም ሳልደርስልሽ አመታት ነጎደ ህመምሽ ደም ስሬን ሰርስሮ እንደገባ ጧትም ሲመሽም ሌት እንደማነባ የውስጤ ወላፈን ገሃድ እስኪወጣ እንዴት ልድረስልሽ ቤት በኩል ልምጣ ከጓዳ ሳልወጣ ከቤት መቀመጡ ተግባር ያላዘለ ፉከራ ማድመጡ ሰለቸኝ ደከመኝ ታከተኝ አመመኝ በባዶ አንጀት ሞቱ ስላልሻቸው ቃሎች እየደጋገመኝ አመመኝ ሰላም አለይኩም እንደው ሀጀርን ብቻ ሳይሆን ማንሳት ያለብን እነሱንም ማንሳት አለብን ብዬ አስባለሁኝ የምር ምናልባት አሁን ሀጀርን ስናስብ የዛኔ ስለሆነ ነው እያለ ለራሳችን ምክንያት ልንሰጥ እንችላለን አሁንም ለአብረውን እየኖሩ ከዚህ ስሜት ጋር ከዚህ ትግል ጋር እየታገሉ እየተፋለሙ አብረው የሚኖሩ እህት ወንድሞች አሉ በየቀኑ እናት አባቶቻቸውን እህት ወንድሞቻቸውን አብሮ አደጎቻቸውን ነው የሚያጡት ነገር ግን አሁንም ድረስ አላህ ላይ እምነት አላቸው አላህ ላይ ጽኑ ናቸው አላህ የሆነ ሰዓት ላይ ነስሩን ድሉ እንደሚያመጣላቸው ፍጹም እርግጠኛ ናቸው እነሱ ቀን በቀን ትናንትና አብሯቸው ምግብ የበሉት አብሯቸው ያደሩ ሰዎች ናቸው በደቂቃ በሰከንድ የሚለዩቸው ወላሂ ጥንካሬያቸው በቃል የሚገለጽ ነው ብዬ አላስብም ከናንተ አንድ ሁለት ሰው ሪፍሌክት ቢያደርግልኝ ፈልጋለሁ የተሰማችሁን ስሜት አንድ አግኝተናል አንድ ሰው ቢስሚላህ አልহামዱሊላህ ሰላቱ ረሱላህ ሰለላሁ ዐለይሂ ወሰለም ያው ሁሉንም ብለዋለች ከዛ ውጪም ስለገዛ ህዝብ ስለገዛ ሴት ስለገዛ እናት ምንም ሊባል አይችልም ምንም ቢባልም አይገልጽም ግን ሁሌ ሳያቸው ዛሬም መድረክ ላይ ሲታይ ሁሌ ውስጥ የሚሰማኝ ነገር ምንድነው ለካ የዱንያ መከራ ምንም ማለት አይደለም ለካ መከራ የሚባል ነገር የለም መከራ ዲን ላይ እስካልሆነ ድረስ ለካ መከራ አይደለም የሚለው ነገር ሁሌ ውስጥ ይነካኛልና እነሱ ማለት እኮ በፈራረሰ ቤትና ጎጆ ውስጥ ልጆቻቸውን ሐፊዝ አድርገው ቁርአን አሳፍዘው የሚያስመርቁ ማህበረሰብ ወታደር አትዩ እናት አትዩ ልጅ አትዩ አዋቂ አትዩ ከላይ እስከታች አንድ የሆነበት ማህበረሰብ አንድ ልጅ ሞቶ ኪስ ውስጥ የተገኘች አንድ ወረቀት ምን ትላለች ሁሌ ሙሐሰባ የሚሰራባት ወረቀት ናትና አንድ ቀን ላልሰገድኳት ለይል አላህ አፉ ይበለኝ ሱብሃንአላህ በቃ ፈርድ ሰላት እኮ አይደለም አንድ ቀን ያመለጠችው ለይል ሰላት ናት ግን ያቺ አስጨንቃው ጽፏታል በቃ አላህ ይቅር በለኝ ብሎ ማለት ነውና እኛ የት ነን የሚለው ነገር ሁሉ ያሳስበናልና ቀደሙ ኡስታዝ ያለች ነበር ከነሱ ምን ማሩ ትልቅ ነገር ዱንያ ላይ ስንኖር በኖርንበት እንሞታለን በሞትበት ሆን እንቀሰቀሳለን ስለዚህ አሁን ያለንበት እንደነሱ ደረጃ ላይ ባንደርስ እንኳን ዛሬ የት ነን ነገ የምንሞትበትን ዛሬ እየኖር ነው ወይ ምክንያቱም ሰው የኖረበትን ይሞታል እነሱ በሰላሙ ጊዜ የኖሩበትን ዛሬ እየሞቱበት ነው ስለዚህ እኛ በሰላሙ ጊዜ ዛሬ ባለን ጤንነት አፊያ ደስታ ላይ
አላህን አውቀነዋል ወይ ከሱ ጋር ተዋውቀናል ወይ እና ነገም ደግሞ በዚህ ላይ ለመሞት ዝግጁ ነን ወይ የሚለውን ነገር አስተምሮኛል። ሹክራን። እኛም እናመሰግናለን። ወደ ቀጣዩ ፕሮግራም ስንሻገር እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ዘምዘምን ነይቶ ይጠጣት የንያውን ያገኛል አይደል? ከዛም ባሻገር ደግሞ ዘምዘም የተለያዩ በሽታዎችን ያድናል፣ ያሽላል። እንግዲህ ቀጣይ ፕሮግራማችን የሚሆነው ደግሞ የጤና መኮንን ወይም ደግሞ ሄልዝ ኦፊሰር የሆነችው እህታችን ኢክራም መሐመድ ወደዚህ ትመጣና ስለ ዘምዘም ምን ታውቃላችሁ በሚለው ዙሪያ አብረን ቆይታ እናደርጋለን። እህታችንን ሞቅ አድርጋችሁ ተቀበሉልን። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ቀጣይ ስለ ዘምዘም ያው ምንጩ እናውቀዋለን ሁላችንም። ከዛሬ ከ5000 ዓመት በፊት የፈለቀ ዘምዘም ነው። በኢስላም በእስማኤል እግር ስርና ጅብሪል አማካኝነት ክንፍ ስር የፈለቀ ውሃ ነች። ምናልባትም ሀጀር በሰዓቱ ዘም ባትለው ኖሮ ዓለምን ያጥለቀልቅ እንደነበረ ሳይንሶች ይመሰክራሉ። ዘምዘም አመጣጡ እንዴት ነው? እህቶች ቀደም ብለው ተናግረውታል። በልበ ሙልነት የፈለቀ ዘምዘም ነው። ስለመኖሩም ምን እንደሚሰጣትም አታቅም ነበር በሰዓቱ። ሀጀር ግን ምን እንደምታገኝም ሳይገባት ከአላህ በነበራት የቂን እዛም እያለች 7 ጊዜ ስትራወጥ፣ ነገር ግን አላህ Subhanahu Wa Ta'ala ይሄ ድካሟን አይቶ የሰጣት ውሃ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል? ዘምዘምን ምንም ነይቶ ወይም ደግሞ የፈለገውን ነይቶ ይጠጣ የፈለገውን ነገር ያገኛል። ግን እውቀቱን ነይቱበት ይባላል። ለምሳሌ እውቀትን ፈልገን አላህ ሆይ እውቀትን ስጠን ብለን ከጠጣን እውቀት አላህ ይሰጠናል። አፊያ ፈልገን ከጠጣን አፊያውን ይሰጠናል ማለት ነው። ዘምዘም በውስጡ ብዙ ንጥረ ነገሮችን ይዟል። ከነሱም ውስጥ መካከል አንዱ ካልሽየም ነው። ብዙዎች አሁን እህቶቻችን በቫይታሚን ዲ እጥረት ተብሎ እንሰማለን። በጣም ብዙ ሰው ቫይታሚን ዲ እጥረት አለበት። ያንን አንድ የሚያመነጨው የካልሽየም እጥረት አብሮ ስለሚከሰት ነውና ይህ ዘምዘም በውስጡ ለሰውነታችን የሚያስፈልገውን ያህል መጠን የያዘ ሲሆን ቀጣይ ማግኒዥየም ይኖረዋል። ማግኒዥየምም አለው። ሌላው ፍሎራይድም አለ። በአሁን ሰዓት የሚመረቱ የትኛውም ውሃ ከመሬት እንደሚፈልቁ የታወቀ ነው። ግን በፋብሪካ ደረጃ ሚኒራሎች ሌላም ነገር ይሰጣቸዋል። ዘምዘም ግን በራሱ ንጹህ የሆነ ሙሉ ዓለም ያረጋገጠው የውሃችን ነው ማለት ነው። ምንም ነገር ኬሚካልም ምንም ያልገባበት ንጹህ ነው። ብዙዎች ፒኤች ዲግሪውን ራሱ ይሄ አሲዲቲ መጠኑ ብዙ ውሃ ላይ አሁን ላይ ብዙዎች ያው የኩላሊት በሽተኛ እየሆንን መተናል እና አንዱ ምክንያት ነው ተብሎ ይወሰዳል። የምንጠጣው ውሃ ራሱ የአሲዲክ መጠኑ በጣም ከፍተኛ ነው ተብሎ ስለሚታሰብ፣ ነገር ግን ዘምዘም በራሱ ምንም ነገር ሳይነካው አላህ Subhanahu Wa Ta'ala ሲፈልቀው የአሲዲቲ መጠኑ በራሱ ልክ ነው። ይህ ማለት የትኛውም ፋብሪካ ወይም ደግሞ ሰው አይነካውም። ንጹህና ተንኳለለ ውሃ ነው ማለት ነው ያለን። ዘምዘም ሌላ ተአምሩ ምንድነው? ውሃን ብዙ ጊዜ ብናስቀምጠው በባልዲ ውስጥ ወይም በበርሜል አልጌ፣ ባክቴሪያና መሰል ነገሮችን ያመነጫል። ዘምዘም ግን የትኛውንም ያህል ቀን ብናስቀምጠው ምንም አይነት ባክቴሪያ ምንም አይነት አልጌዎችን አያመነጭም ማለት ነው። ሌላው ዘምዘም በቀን 1,600,000 ሊትር ነው የሚያመርተው በቀን ማለት ነው። በሰከንድ ሲሰራ 18 ሊትር ማለት ነው። በሰከንድ ውስጥ 18 ሊትር ሲያመነጭ በቀን ደግሞ ፐርዴይ 1,600,000 ያመርታል ማለት ነው። ከዚህ በላይ አያመርትምም፣ ከዚህ በታችም አያመርትምም። ከዚህ በላይ ቢያመርት ኖሮ ምድርን ያጥለቀልቃታል ነበር ተብሎ ይታሰባል። ከዚህ በታች ደግሞ ቢሆን አሁን ዓለም ላይ የምንጠቀመውን ውሃ ማግኘት አንችልም ነበር ማለት ነው። የሜትሩ ወደ ታች ጥልቀቱ 30 ሴንቲሜትር ሲሆን ስፋቱ ደግሞ ወደ 20 ሴንቲሜትር ይሆናል ማለት ነው። ዘምዘም ያው ባንፈልገውም ምንም ነገር ሳንፈልግ እንኳን ብንጠጣው ራሱ ንጹህ የሆነ ውሃና ጤናማ ስለሆነ ሁሉ ነገራችንን የሚያጸዳ ሲሆን ፈልገንና ደግሞ ነይተን ብንጠጣው የምንፈልገውን የማግኘት አቅም አለው ማለት ነው። ዘምዘም ሁላችንም እንጠጣ። ሹክራን ጀዛኩሙላህ ኸይር።